ውድ የኢንዲጂነስ ሚዲያ ተከታታዮች በዛሬ ዕለት ስለ ክልላችን ጋምቤላ፣ ስለ ሀገራችን ኢትዮጵያ ከአንድ እንግዳ ጋር የምናደርገው ውይይት ይሆናል። እንግዳዬ የቀድሞ የፌዴራል ማለት የቀድሞ የሃውስ ኦፍ ፌዴሬሽን አባል ናቸው። እንግዲህ ይሄንን ፕሮግራም የሚተከታተሉ ውድ የኢንዲጂነስ ሚዲያ ተከታታዮች ስለሰጣችሁን ሰዓት ከልብ ያመሰገንኩ። እንግዲህ ቀጥታ ወደ እንግዳዬ ወደ ጥያቄና መልስ ማለት ጥያቄና መልስ ከእንግዳዬ ጋር ይሆናሉ። አቶ ቢኒያም ዌልካም። እንግዲህ ስለሰጠኝ ሰዓት በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ አቶ ቢኒያም ሀገራችን ኢትዮጵያ ፈታኝ ወቅት ናት ያለችው። በዚህም አጋጣሚ ደግሞ በጥሩ መንፈስ ከእስር ቤት የተለቀቁ የመጃን ወንድሞቻችን ከ6 ዓመት ቆይታ ከእስር ቤት ቆይታ በኋላ እንደተለቀቁ ነው። ይሄ አዲስ ዜና ነው፣ ደስ የሚያሰኝ ዜና ነው። በእነዚህ ሁለቱ ጉዳዮች የምትለው ነገር ምን አለ? እንደገና አመሰግናለሁ። እንግዲህ ስለ ጋምቤላችን በምናይበት ጊዜ በአሁኑ ሰዓት ከእስር መለቀቃቸው ሰምተናል። ይሄ በጣም ደስ የሚል ነገር ነው እና እኔ በዚህ ዙሪያ ላይ የሚያስቀምጠው ብዙ ነገር አይኖረኝም። ምክንያቱ ከመጀመሪያው እነዚህ ሰዎች የታሰሩት የተገደሉት አሁን ሜቲ ከተማ ላይ የተገደሉት መጃንግ ነው። እንደገና ደግሞ የታሰሩት መጃንግ ነው። ስለዚህ ሁኔታዎቹ በምናይበት አጠቃላይ ሁኔታዎቹ ከመጀመሪያው እነዚህ ሰዎች መታሰርም አልነበረባቸው እና እንደ ሰብአዊ መብቶች ጉዳይ የሚቆጣጠር ሰው ቢኖር ኖሮ እነዚህ የመጃን ወይም ተወላጆች ይህን ቤት ውስጥ መቆየትም አልነበረባቸውም፣ መታሰርም አልነበረባቸውም። ምክንያቱ በዛኔ በ2014 እንደ ፈረንጆች አቆጣጠር እዛ ሜቲ ከተማ ላይ የተፈጠረ ችግር በዕለቱ ያለ ነበረ እና የተገደሉት የመጃንግ ልጆች እንደነበሩ ነው መረጃው፣ እንደዛ ነው። ከዛ እንደገና መንግስት ቤተክርስቲያን የሸሹ ሰዎች እንደገና ቤተክርስቲያን ገብተው እነዚህ ሰዎች ከቤተክርስቲያን አውጥቶ እንደገና ወደ አዲስ አበባ የተወሰዱበት ሁኔታዎች ነበሩ። ስለዚህ ጨዋታው በምናይበት ጊዜ የፖለቲካ ጨዋታ ነው። የፖለቲካ ጨዋታ ካልሆነ በስተቀር እነዚህ ሰዎች አንዳች የሆነ ጥፋት ወይም በወንጀል የተሳተፉበትም ሁኔታ መረጃም አልነበረም። እነዚህም አልተሳተፉም እና ከመጀመሪያ እነዚህ ሰዎች ለእስራት የሚበቃ ነገርም አልነበረም ከመነሻው ማለት ነው። ይሁን እንጂ እነዚህ ሰዎች ከክልሉ መንግስትም ዞን መንግስትም ክልሉ መንግስትም አይ መጃንግ ህዝብ ጦርነት ፈላጊ ነው እና መጃንግ ህዝብ ጦርነት ይፈልጋል ተብሎ የነበሩትም በአጠቃላይ መንግስት ሰብስቧቸው ወደ አዲስ አበባ የወሰዳችሁበት ሁኔታዎች ነበሩ። ስለዚህ ከመጀመሪያው እነዚህ ሰዎች የተገደሉት መጃንግ ነው፣ የሞቱት የመጃንግ ህዝብ ነው፣ የተቃጠሉ ቤቶች የመጃንግ ህዝብ ነው፣ እንደገና አጠቃላይ የወደመው የመጃንግ ንብረት ነው። እንደገና ሁለተኛም ደግሞ እስር ቤት የተወሰዱት የመጃንግ ህዝብ ነው። እዛም አዲስ አበባም ሆኖም ለውጥ መጣ። ለውጥ በመጣበት ጊዜ ሌሎች ሁሉ ሲፈቱ የመጃንግ ህዝብ ግን አልተፈታም። ሁሉ ተፈቷል። ብዙ ከነሱ ጋር አኝዋክ ቤክ ተወላጆች አብሮ ነበሩ፣ እነሱ ተፈቱ። ከውጭ ሀገር የነበሩ ሰዎች ወንጀለኛ የሆኑ የተባሉ በሙሉ አገር ቤት በነፃ እንዲገቡ ተባለ፣
ተፈቀደላቸው። እንደገና ደግሞ ሞት የተፈረደባቸው እንኳን ከእስር ቤት እንዲወጣ ተፈቀደ። በመንግስት ምህረት አደረገላቸው። ታላላቅ የሆነ ወንጀሎች የፈጸሙ በሙሉ ምህረት አድርጎላቸው በዕለቱ የተፈቱበት ሁኔታዎች ነበሩ። የመጃን ህዝብ ግን ሲታይ እዛም በምንም ያለምንም አስታዋሽ እዛ ቁጭ ብሎ እዛ ሲጠየቅ እናንተ ያሰረ ክልሉ መንግስት ተባለ። ክልሉ መንግስት ሲጠየቅ ፌደራል መንግስት ነው ያሰራችሁ ተባለ። ኦኬ ታዲያ ማን አሰረ? ከየት ከሰማይ የመጣ እንትን ነው? ማን ነው ያሳስራቸው? ማንም። ስለዚህ የመጃን ህዝብ በደል በምናይበት ጊዜ በጣም ብዙ ነበረ፣ በጣም ብዙ። ምክንያቱም እስራቱ በመጀመሪያም መታሰር ያልነበሩ ታሰሩ። ለውጥ የሚባል መጣ። ሌሎች ሲፈቱ ምህረት በምህረት ሲወጡ እነሱም አልወጡም። አሁን ደግሞ ቆይቶ ያለ ወቅቱ እኔ አላውቀውም ለምን ያለ ጊዜ እንደገና ደግሞ በአሁኑ ሰዓት ክልሉ መንግስት ምህረት አድርጌላቸዋለሁ ብሎ እንደገና አሁን ምናልባት የፖለቲካ ቀስቀሳ ሊሆን ይችላል ወይ ደግሞ እነዚህ አሁን ምርጫ ስለሆነ እነዚህ ሰዎች ከእስር ቤት ወጥቶ አንድ የሆነ ችግር እዛ መጃን ዞን ከተፈጠረ እነዚህ ከእስር ቤት የወጡ ሰዎች ናቸው ተብሎ እንደገና እነሱ የሚጠየቅበት ሁኔታ ሊሆን ይችላል። እኛ አናውቅ እንግዲህ እና ይሄ ነገር ከመነሻም ቢሆን የታሰሩትም እኔ ደስ ብሎኛል በበኩሌ እኔ መጃን በመሆኔ እነሱ ከእስር ቤት በመውጣታቸው እኔ በበኩሌ በጣም ደስ ብሎኛል። እንኳን ደስ አላቸው። እናንተ ቤተሰብ ጋር በመቀላቀላቸው እንኳን ደስ አላቸው። ቤተሰብም ይህን ያህል ቆይታንቴ በሰላም በማግኘታቸው በጣም ጥሩ ነው። እኔ ደስ ብሎኛል። እንኳን ደስ አለኝ መጃን ህዝብ እና የክልሉ ህዝብ በሙሉ እንኳን ደስ አለኝ እና አሁን ሁኔታው አብዛኛዎቹ እነሱ ሲፈቱ እስከ መጃን ዞን አጅባቸው እስከ መጃን ዞን ይዟቸው የመጡ ሰዎች አብዛኛ ባለፈው በዛኔ እነሱ ጋምቤል አዲስ አበባ እንዲታሰሩ ያደረጉ የፈረሙ ሰዎች አሉበት። አቶ ቢንያም እንግዲህ እንደገና ከእንትን ሳንወጣ 6 ዓመት በፊት ነው ይህንን ወንድሞቻችን በእስር ቤት እንዲታጎሩ የገቡት። እንግዲህ በቁጥር በአጠቃላይ ምን ያክል ህዝብ ነበር በእስር ቤት ማለት እንዲማቀቁ የተደረጉ? የዚህ መንስኤ ደግሞ የእነሱን መታሰር ዋና ምክንያት ምንድን ነው? እነሱ በአጠቃላይ ብዙ ነበሩ እና አዲስ አበባ በነበሩ ጊዜ ብዙ ነበሩ። ቁጥሩ ብዙ የሚታወቅም አይደለም። ምክንያቱ የተለያየ ቦታዎች ነው የታሰሩ፣ ግማሹ እዚህ ግማሹ እዛ። ነገር ግን ቁጥሩ እስከ 100 ሊደርስ ይችላል። በዛኔ አዲስ አበባ የነበሩ ማለት ነው። ከዛው የተወሰኑ ከአዲስ አበባ የተፈቱት አሉ። ሌሎች ግን ወደ 26 አሁን ዛሬ ትናንትናና ትናንት ወዲያ የተፈቱት ወደ 26 አካባቢ ይባላል፣ ወይም ከ26 በላይ ሊሆን ይችላል። ሌሎች የኢትዮጵያ ብሔር ብሔረሰቦችም አሉበት። ከደገኛም ምናልባት 1 2 ወይ 3 አሉበት ከአዲስ አበባ የታሰሩት እና እነሱም አንድ ላይ ምናልባት እስከ 29 ሊሆን ይችላሉ እና በአጠቃላይ ብዙ ነበሩ። ነገር ግን ከነዛ ከዚህ በፊት የተፈቱም አሉ። እነዛ የተፈቱበት ምክንያት ማንም አያውቅም። እነዛም ውጡ ተባለ፣ ወጡ። ምንም የተባለ ነገር የለም። እናንተ ወንጀለኞች ናችሁ አይደለም፣ ምንም የተባለ ነገር አልነበረም። ለውጥ መጣ ተባለ፣ የተወሰነ ተፈቷል መጀመሪያ ማለት ነው። እነዚህ ግን 26ዎቹ እነሱ ገርሟቸው በጣም ገርሟቸው የለም ዞኑ ሲጠየቅ እኔ አላውቅም ይላል፣ ክልሉ ሲጠየቅ እኔ አላውቅም ይላል፣ ፌደራል ሲጠየቅ እኔ አላውቅም ይላል፣ ክልሉ ነው ያሰረ ይላል። መጨረሻ ላይ ቤተሰብ ሁሉ ጥያቄ ጩኸት ከሁሉ ቦታ በመጣበት ጊዜ
ጋልዋክ በነበረ ጊዜ እና የክልሉ የዞን አመራሮች በነበሩ ጊዜ የተወሰነ ደብዳቤ ጽፏል። ነገር ግን አሁን መነሻ የሚባለው እነዚህ የቆዩበት ከፌዴራል እንደ መነሻ ምክንያት የተደረገ እናንተ ያሳስረው ክልሉ ተባለ። ክልሉ መንግስት እኔ አይደለም ተባለ እና እነዚህ ሰዎች በእስር ቤት አሁን እስከዛሬ የቆዩበት ምክንያት አሳሪ ስለጠፋ ነው። አሳሪም አልነበረም፣ ባለቤትም የለውም። ዝም ብሎ መጃን ወንጀለኛ ነው ተብሎ እስር ቤት ተወርውሮ እስር ቤት በሚቆይበት ጊዜ እዛም የሚጠይቃቸው የለም፣ አስታዋሽም የለም። ክልሉ መንግስት ደግሞ እነዚህ መጃን ህዝብ በአጠቃላይ ፈረጃቸው። መጃን ህዝብ ጦርነት ፈላጊ ነው ብሎ የፈረጀበት ሁኔታዎች ነበር። ከዞን ምክር ቤት ጀምሮ ከመጃን ዞን ምክር ቤት ጀምሮ ወረዳ ምክር ቤቶች ለዛ ሁለቱ የማንገሺ ወረዳ፣ የጎደሬ ወረዳ እና የመጃን ዞን መጃን ይባላል። አሁን መጃን ዞን ይባላል፣ ስሙ መጃን ይባላል። ግን ሰዎቹ ግን የመጃን ህዝብ ታርጌት እና የመጃን ህዝብ አደጋና በሰብአዊ መብት ውስጥ እንዲያደርጉ ሰዎች ነበሩ። ልክ በዛን ሰዓት አንተ ስለ መጃን ብትናገር ይሄ ሰውዬ ጸረ ሰላም ነው፣ ይሄ ሰውዬ ሰላም ለመደፍረስ ነው ያልሆነ ስሞች ይሰጣሉ እና በዛኔ ሰው በጣም ግራ ተጋባ። መናገር አትችልም፣ አስተያየት ማመረቃችን አንተ ግብ ሞት ከሆነ ሞት፣ እስር ቤት ከሆነ እስር ቤት እና የተወሰኑ ሰዎች ከዞን ምክር ቤት ከወረዳው ከሁለቱ ወረዳ ምክር ቤት እና ከክልል ምክር ቤት ጋር በመሆን መጃን ህዝብ እስከዛሬ ድረስ ማንም አስተዋጽ ሳይኖር አሁንም ቢሆን አሁን ምናልባት አሁን የተደረገ ምህረት የሚባለው እግዚአብሔር ከላይ የሆነ እርዳታ መጣ እንጂ ምህረት የሚሰጠው ማን ነው? አሁን ፌዴራል እነዚህ በፌዴራል ነው የተያዘ። ክልሉ መንግስት ነው ምህረት ተሰጠ፣ ፌዴራል መንግስት ነው ምህረት ተሰጠ። ማን ነው አሁን ምህረት ተሰጠ? እና የመጃን ጉዳይ በጣም ኮምፕሊኬትድ የሆነ ነገር ነበር። ነገር ግን እግዚአብሔር በማዕከል ጣልቃ ገብቶ እነዚህ ሰዎች ከቤተሰቦቻቸው እንዲቀላቀል አድርጓል እና በአጠቃላይ የነበረው ድራማ ይሄ ይመስል ነበረ ነው። በጣም አመሰግናለሁ አቶ ቢንያም። እንግዲህ በአጠቃላይ የመጃን ህዝብ የሰላም ህዝብ እንደሆነ ነው የገለጽከው። ይሄ የሁሉም በአጠቃላይ ማይኖሪቲ የሚባለው ህዝቦች ብዙ ጊዜ ሰላምን የሚሰበኩ ግለሰቦች ናቸው። አሁን የታሰሩት ሰዎች አሁን የተፈቱ ከ6 ዓመት በላይ እስር ቤት ሲማቀቁ የቆዩ ናቸው። እንግዲህ እኔም እንደማስታውሰው እነዚህ የታሰሩትን አሁን የተፈቱት ስልጣን ላይ የነበሩ ሰዎች ናቸው። ከዚህ ጋር እንዴት ብለህ ነው ስልጣን ይዞ እንደገና ሰላምን የሚያደፍረሱ ብለው የሚያስቡን እንትን አለ? አሁን በዛኔ ሁለት ግሩፕ ነበር የተፈጠረ። አሁን እስከዛሬ አሁን መጃን አካባቢ አሁን ትልቁ ችግር አሁን መጃን አካባቢ አንድ ችግር በሚመጣበት ጊዜ አመራር የሚባለው በሁለት ይካፈልና አንዱ አመራር አንዱ ልክ እንደ ይሁዳ የራሱ ዘር አሳልፎ ይሸጣል ያለምንም ጥፋት ያኛ እከሌ ነው መጥፎ አሳልፎ ይሸጣል እንደ ይሁዳ እና በመጃን አካባቢ ትልቁ ችግር ይሄ ነው። እነዚህ ሰዎች በሙሉ አመራሮች ናቸው። ነገር ግን የተወሰነ አመራር ለብቻ ፈንጠር ብሎ ወጥተው እነ እከሌ ናቸው ችግር ፈጣሪ ብሎ በዛኔ እኮ እስከ ቴፒ ላይ ስብሰባ ተደረገ። ከኑዌር ዞን፣ ከአኝዋክ ዞን፣ ከመጃን ዞን እንደገና ከደቡብ አጎራባች ዞኖች የሚባሉ በሙሉ ከደቡብ አጠቃላይ ከፌዴራል ሚኒስትሮች እስከዛ ድረስ ሄዶ ለዚህ ጉዳይ ሚኒስትሮች ቴፒ ድረስ ሄዶ ቴፒ ላይ አሁን የተወሰነ
በቃ መጃን ህዝብ መጨፍጨፍ አለበት። በቃ ጦርነት ሶስት ተወሰነ። ቴፒ ላይ ውሳኔ ተሰጠ። ስንት ጊዜ ወር ለስንት ወር በቃ እንደ እንትን ነው። አንድ ሁለት ሶስት እነዚህ ሰዎች ስለናቸው እስከ 3 ወር እስከዚህ ወር እነዚህ በሙሉ ከጫካ ማውጣት አለበት። እንዳለ መደምሰስ አለበት። እንዳለ ደግሞ ሰዎቹ ማደን አለበት ተብሎ ቴፒ ላይ ተወሰነ። ከዛን ቀን ጀምሮ ይሄ ውሳኔ ሲደረግ የዞኑ መሪዎች አሉ። አሁን ዛሬ ከጋምቤላ ይዟቸው የመጣ እነርሱ ናቸው የወሰኑት። ወሰኑ። ሜጢ ሲገባ በቀጥታ ወደ በገሌሻ በኩል አድርጎ በገሌሻ የሚባል ቀበሌ አለ። በገሌሻ አድርጎ ጫካ ውስጥ በቃ በየቀኑ ጫካ ውስጥ መጃን ይዛ ሽፍታ ጫካ ውስጥ ነው። ለ3 ወራት ያህል መከላከያ ሰራዊትና ፌደራል አሁን ፌደራል የሚባልና መከላከያ ሰራዊት ትልቁ የነሱ ሚና የሚጫወቱ እነሱ ነበረ። መጃን እዛ ሲሄዱ ጎራ ይፈጠራሉ። መከላከያ የሚባለው እና ፌደራል የሚባለው እዛ በሚሄድበት ጊዜ ጥቁር በሚያይበት ጊዜ ጥቁሩ ብቻ ይዞ እስር ቤት ይሄ ባህሪ አሁንም እዛ ቴፒ አካባቢ እና ጎደር መጃን ዞን አሁንም እንደዛ አይነት ባህሪ አለ። ችግር ተፈጠረ ብሎ ከአዲስ አበባ ከየትም ይዞ ወደዛ የሚመጣ ሰው ኃይል እዛ በሚሄድበት ጊዜ ጥቁር ብቻ በቃ ጥቁር ነው። መጃን ጥቁር በቃ ጥቁር በሚያይበት ጊዜ እስር ቤት ይሄ አጠፋ አላጠፋም መጠየቅ የለም እኮ ቀጥታ ይሄ ጥቁር ነው ይግባ እስር ቤት ይግባ መደብደብ እና ይሄ ከድሮ ጀምሮ እኔ አሁን ታስራለሁ እዛ ጋምቤዛ ጎደሬ ከቴፒ የተነሳ ችግር እኔ ገሌሻ ሞተር ሳይክል ይዤ የመጣው እዛ የሆነ ስራ ነበረኝ። እዛ በመጣበት ጊዜ ራሳቸው እዛ ያለ ህዝብ ያ ሰውዬው ነው ሞተረኛ እሱ ቂጡ በሞተር እያቃጠለ እሱ ነው የነሱ ተዋጊ። እኔ ግን እዛ ውስጥ አልነበርኩም፣ አመራርም አልነበርኩም በዛ ሰዓት። እኔ የአንድ ሰራተኛ ነው አንድ አካባቢ እና ይሄ ችግር ዝም ብሎ የመጣ መካንቱ ትግሬ ነው መጣና ና ግባ አለ። ወሰደኝ በሽጉጥ እኔን እንጂ ሽጉጡ እዚህ ራሴ ላይ ደግ ነው እና በሌሊት መጥቶ እየደበደቡን እዛ ሜጢ ለ3 ወር ያህል እዛ ሜጢ ግማሹ በግለሰቦች ቤት እያሰረ በ84 አካባቢ ይመስለኛል። እና እንደዚህ አይነት ጭቆና በመጃን ህዝብ ላይ አሁን አይደለም የተነሳ ቆይቷል። ይሄ የሚያደርገው ማን ነው? የኢትዮጵያ መከላከያ ሰራዊት የሚባለው ነው። ይሄ የሚያደርገው ማን ነው? ፌደራል ፖሊስ የሚባለው የኢትዮጵያ እዛ በሚላክበት ጊዜ በተለይ ወደ ጋምቤላ በሚላክበት ጊዜ ችግር ሲፈጠር ጥቁር ብቻ ካገኘ ማሰር ነው። ጥቁር ብቻ ካገኘ በለው ነው። አሁንም በዚህ አካሄድ የሚሄድ ከሆነ የኛ የጋምቤላ ክልል ህልና ዜሮ ነው የሚሆነው። ዜሮ የተለመደ ነው እንደዛ አይነት። አሁን ይባስ ብሎ አሁን የተነሳ በሜጢ ከተማ ላይ በቃ ያለ ምንም ችግር ህዝቡ አስተባብሮ መከላከያ ሰራዊት፣ ፌደራል ፖሊስ እዛ ያሉት ደግሞ ደገኞች ነበረ። እዛ ያሉት ደገኞች መጃን ጥቁር የሚጠላ ደገኞች አሉ። ጋምቤላ ክልል እኔ ለምን እንደሆነ እንጃ ጥቁር ልክ ጥቁሮች እንደ ኢትዮጵያ አንዳንድ ጊዜ ጥቁሮች እንደ ኢትዮጵያ የማያዩበት ሁኔታ ነበረ እና ችግር ሲፈጠር ጥቁሮች እነዚህ ጥቁሮች እንገፋቸዋለን እስከ ሱዳን ዝም ብሎ ያ እንደዛ ምሎ ማን ነው? ግማሹ እዛ ደገኞች እኛ ጋር ያደጉ እኛ ጋር የተወለዱ እዛ ጋር ብዙ አመት የተቀመጡ ልክ ችግር ሲፈጠር እንደዛ አይነት ብልጭ ብሎ እንደዛ አይነት ሁኔታ የጠላትነት ሁኔታ ይታይባቸዋል። እኔ በደንብ አውቃቸዋለሁ። እኔ ይህ ማለት እኔ እነሱ ጥላቻ አይደለም፣ በደንብ አይቼዋለሁ። እኔ ላይ ደርሶብኛል። በዛኔ በ84 እነሱ ስብሰባ ላይ ሆኖ ልክ እኔ በሞተር እንዲህ ሲያልፍ እሱ ነው በቃ እሱ ነው ያዝ። ከዛ እኔ እስር ቤት ሌሊቱ በሙሉ ሲገረም ማንም አንድ ሰው መጥቶ አይጠይቅም። እና እንደዛ አይነት ችግር
ሰብአዊ መብቶች በመጃንግ ዞን ላይ እና በጋምቤላ ክልል በስፋት ያለበት ስለሆነ ምናልባት ከታረመ እርማቶች የሚኖሩ ከሆነ መኖር ይችላሉ። እርማቶች ማይኖሩ ከሆነ እነዚህ ነገሮች ሄዶ በክልሉ ላይ ችግር ይፈጠራል ብዬ አስቀምጠዋለሁ። እንግዲህ አቶ ቢንያም ከነዚህ ማለት አሁን የተፈቱ ወንድሞቻችን ወጣ ስንል ጎደረ በኢትዮጵያ ውስጥ በጣም ጥቅጥቅ ካሉ ደኖች መካከል የተመደበ በተርታው የተመደበ አካባቢ ነው። ይሄንን የችግሩ አሁን የነዚህ ሰዎች ከመቶ በላይ ታስሯል ያልከው ወንድሞቻችን መነሻው የሆነ በአብዛኛው እዛ አካባቢ ከሌሎች አካባቢ የመጡ ለኢንቨስትመንት ብሎ ጎደረን ታርጌት ያደረጉት ናቸው። እንግዲህ ጋምቤላ በአጠቃላይ ባለፈው አመታት የኢንቨስትመንት ታርጌት ሆኖ የነበረ ክልል ናት። አሁን እነዚህ ሰዎች ተፈቷል። ነገ ማለት ከህብረተሰቡ ጋር አብሮ የሚሆኑበት ጊዜ አለ። የነዚህ መፈታት ደግሞ ምናልባት ስጋት ሆኖ የሚያሳደሩባቸው በተለይ አሁን ሰላም ስረ ሰላም የሚባለው ነገሮች ማለት ሰዎች የሚሉት እንትን ሊሆኑ ይችላሉ እና የነዚህ ዋስትና ምንድን ነው? እዛ ገብተው እንደገና ሌሎች ጎደረን በእርሻ ታርጌት የሚያደርጉት ግለሰቦች ካሉ አሁን ባለፈው ጊዜ አሁን ትልቁ ችግር የፈጠሩት መንግስት ወይን እዛ አካባቢ ህዝብ ሰው ከጫካ ይውጣ ነው የተባለ። ሰው ከጫካ ይውጣ ሲባል እነሱ ምን ብሎ አመነዘሩ? ይሄ የመጃንግ ጠላት ትልቅ የጋምቤላ ጠላት አለ። ትልቅ የጋምቤላ ጠላት በመጃንግ ዞን የመጃንግ ህዝብ ጠላቶች አሉ። ጥቂት ሰዎች ከቴፒ እስከ መጃንግ ዞን የመጃንግ ጠላቶች አሉ፣ በደገኞች። አሁን የተባለ ምንድን ነው? ሁሉ ሰው ከጫካ ይውጣ ነው። ሁሉ ሰው ከጫካ ይውጣ፣ ከዛ በኋላ ደኑ ይጠበቅ ነው። እነሱ ወስዶ ምን አሉ? መጃንግ ሰው ከጋምቤላ ይውጣ፣ መጃንግ ከጋምቤላ ውጡ ተባለ። ከጋምቤላ ውጡ ነው የተባለ። እነሱ የቀየሩት ከጫካ እንውጣ የተባለው ደገኛ ብቻ አይደለም። መጃንግ ይሁን ከጫካ ይውጣ ነው የተባለ። ደገኛ ይሁን ከጫካ ይውጣ፣ ሁሉ ሰው ከጫካ ይውጣ ነው የተባለ። ነገር ግን ይሄ የመጃንግ ጠላት ጎደሬ ላይ መጃንግ ዞን ላይ ቁጭ ብሎ እንደ ወዳጅ ቁጭ ብሎ እዛ ላይ ቁጭ ብሎ ግን የመጃንግ ጠላት ግን ምን አለ? የመጃንግ ህዝብ ምን አለ? ከሜቲ ከመጃንግ ዞን አደገኞች ይውጡ አለ። ይሄ የሌለ ነገር ነው። የተባለው ከጫካ እንዲወጣ ነው። አሁንም እነዚህ ሰዎች ያ ነገር ቀይሮ መከላከያ ሰራዊት እዛ ሄዶ አሁን መከላከያ ሰራዊትም አልተቀየሩም። እኔ ለውጥ የተባለው ማሊያ ብቻ ነው የተቀየረ። ፌደራል ማሊያ ነው የቀየረ። ሁሉ መንግስት እንደ ማሊያ ነው የቀየሩት። ሰዎቹ ራሳቸው ናቸው። ልብስ እንደ ስፖርተኞች ቢሆን ማሊያ ተቀይረዋል። መጀመሪያ ቀይ ከሆነ ወደ ቢጫ ወይ ወደ አረንጓዴ ያ ነው የተደረገ። ሰዎቹ ራሳቸው ያው ናቸው። አሁን እነዚህ ሰዎች ተፈቷል፣ ገቡ እዛ። ዛሬ በአይነ ቁራኛ ነው። አሁን ከጋምቤላ ሲነሱ ኦሪንቴሽን የተሰጣቸው ምንድን ነው? እናንተ ወደ ታች ስትሄዱ ቃል ግቡ፣ ቃል ገብታችሁ ከብልጽግና ጋር እና ወደፊት የብልጽግና ቃል ግቡ እና ወደ ብልጽግና እና ያ ማለት ምንድን ነው? የፖለቲካ ነው። ፖለቲካ አለበት ነው። እነዚህ ሰዎች አሁን ሜጢ ሲገቡ በሰላም አይቀመጡም። ሰው ተመድቦላቸዋል። ይህን ጊዜ እነሱ የሚከታተል
የተወሰነ ቦታ ሊሰጣችሁ ይችላል። የመንግስት ይሁን የምን ትንሽ ቦታ ራሱ ቤተሰቡ የሚያስተዳድርበት የመንግስት ቦታ ሊያገኝ ይችላል። ገበሬ የነበረ ግን በተለይ የሪ የነበሩ በሙሉ ቦታቸው ተወስዷል። አብዛኛ አሁን እዛ የቀሩት የየሪ ገበሬዎች ናቸው። አሁን እነዚህ የየሪ ገበሬዎች አሁን ሜጢ ከተማ ላይ ቁጭ ብሏል። የት ሊሄዱ ነው? ቦታው በሙሉ በደገኞች ተሸፍኗል። እነዛ ሰዎች ገዳዮቹ እዛ የሪ ላይ ትጥቅ ተሰጥቷቸው መንግስት አስታጥቋቸው የሪ ላይ ቁጭ ብሏል። ያ ትጥቅ እስካሁን አልተፈታም። መንግስት የዛኔ በዛ የነበረ መንግስት ምን አደረገ? ደገኞች አስታጠቀ። ከ80 በላይ ሚሊሻዎች አለ አሁን የሪ ላይ ትጥቅ እነዚህ ህጋዊ ትጥቅ ያሉ የያዙት ማለት ነው። ሌሎች ግን ህገወጥ የጦር መሳሪያ ከፍተኛ የጦር መሳሪያ አሁን ያለው የሪ ውስጥ ነው። መንግስት ያውቋል። ግን መንግስት ምን ያደርጋል? እናንተ ራሳችሁ ጠብቁ፣ እነዚህ መጃን ጥቁሮቹ ሲመጡ በሏቸው ነው። ይሄ ሁሉ መጃን ያውቋል። መጃን እስከ ዳር ይሄ ያውቋል። ያ የታጠቁት የሚሊሻ አባላት የሪ ላይ የታጠቁት ሚሊሻዎች ለመጃን ነው። እነዚህ የሪ ገበሬዎች ከእስር ቤት ወጥቷል። መሬታቸው እዛ ተወስዷል። የለም አሁን መሬት የት ብሎ እንግዲህ አሁን መንግስት ይቸገር የወረዳ መንግስት ወይም የክልል ዞኑ መንግስት ሊቸገር ይችላል። ነገር ግን አሁን እነዚህ ሰዎች ለህይወታቸውም ይሁን ለራሳቸው ዋስትናም ይሁን ዋስትና አይኖርም። እነዚህ የተፈቱ ሰዎች ዋስትና አይኖርም። ሲፈቱም በማስጠንቀቂያ ነው። ኦሪንቴሽኑ ራሱ ማስጠንቀቂያ አለበት። ኦሪንቴሽኑ ቃል በመግባት እንግዲህ ያ ቃል ምን እንደሆነ እኛ ድሮ የምናውቀው ሰው እስራቱ ከጨረሰ ወደ ቤት መሄድ ነው። ምህረት ከተደረገ በምህረት ተለቀያል ብሎ ወደ ቤት ይሄዳል። ይሄ ግን የመጃን ግን ልዩ ነው። ማስጠንቀቂያ ነው። የነሱ ማስጠንቀቂያ ቃል ገብቶ ከብልጽግና ጋር አብሮ ለመስራት አሁን እዛ ብዙ ድርጅቶች አለ። ብልጽግና አለ፣ ኢዜማ አለ፣ ጋይነን አለ። አሁን አንዱ ጋይነን ከገባ ይሄ ስለ ሰላም ነው ሌላ ነገር ሊቀሰቀስ ነው ብሎ እስር ቤት ይገባል መልሶ ዛሬ ነገ እና አሁንም ዋስትና አይኖረውም። አርሶ ለመብላትም አሁንም እዛ ያሉት የጠበቀ የመጃን ጠላት አሁንም አፉ የከፈተ ነው። መጃን ዞን ላይ ቁጭ ብሎ አፉ የከፈተ ነው ጠላት። የመጃን ጠላት አፉ የከፈተ ነው አለ። እናውቃቸዋለን። እኛ ሜንሽን ማድረግ አንፈልግም፣ ስማቸው መጥራት አንፈልግም። ግን ይሄ የመጃን ጠላት አፉ ከፍቶ እየጠበቀ ነው እነዚህ ሰዎች እና አሁንም ለነሱም ዋስትናም የለም። ብልጽግና የሚባለው አዲስም አይደለም፣ ማሊያው የቀየረ ነው። ብልጽግና የሚባለው ከዚህ በፊት እሱ ነው ፈርሞ ወደ አዲስ አበባ እንዲታስር ያደረገ ብልጽግና ነው። ጋይድን ነበረ በፊት ስሙ። አሁን ግን ብልጽግና ተባለ። ራሳቸው ነው ማሊያ ቀየሩ እና እነዚህ ሰዎች ማሊያቸው ቀይሮ ብልጽግና ዛሬ ከጋምቤላ እስከ ሜጢ አጅባችሁ ለእነሱ ለእያንዳንዱ ሰው ሰኩሪቲ ይህን ጊዜ መድቧል። እያንዳንዱ ሰኩሪቲ አላቸው። የሚያጠፉ ከሆነ እስር ቤት አንድ ነገር ጠብ ብሎ አንድ ነገር ከእንትን ካሉ እስር ቤት እና ስለ ኑሮ ሁኔታ ስለ ህይወታቸው ዋስትና እንደሌለ ነው የሚያስቀምጠው። እኔ በጣም ጥሩ አቶ ቢንያም፣ እንግዲህ ውይይታችን ይቀጥላል። እሺ እንግዲህ ውድ የገንበል ማለት የኢንዲጂነስ ሚዲያ ተከታታዮች ከአቶ ቢንያም ባልቴ ጋር እያደረግነው ውይይት ይቀጥላል። አቶ ቢንያም እንግዲህ ስለ የገበሬዎች ከቀያቸውን መፈናቀል አንስተ ነበር። እነዚህ ሰዎች ደግሞ ከእስር ቤት አሁን የተፈቱ እዛው ሄደው የነበራቸውን መሬት እንደተወሰደባቸው ነው። ይሄ ባለፈው አመታት በጋምቤላ ትልቅ ችግር ሆኖ የታየ ጉዳይ ነበር እና አሁን
የብልጽግና መንግስት ለፖለቲካ ፍጆታ ብሎም እነዚህ ሰዎች ከ3 ዓመት በፊት ሲፈቱ የነበረው በተለይ ለውጥ መጥቷል በተባለበት ጊዜ መፈታት የነበረበት ጊዜ ነበርና አሁን ግን ቀደም ሲል እንዳልከው ለፖለቲካ ፍጆታ ሲባል 26ቱም ደግሞ ከ30 ወደ 30 የሚጠጉ የክልሉ ተወላጆች እንደተፈቱ ነው ያልከው። ይህንን ስጋት እንዴት ነው የምታየው? ቀርፏል ወይ? በተለይ ገበሬዎች ከቀያቸውን የማፈናቀል ስጋት ይሄ አልቀረፈም። አሁን ያልቀረፈበት ምክንያት አንደኛ የክልሉ መንግስትም የዞኑ መንግስት የወረዳ መንግስቶች ማሊያቸው ስለቀየሩ ነው። አሁን የኔ ስጋትና የገበሬ ስጋት ይሄ ነው። ሰዎቹ መጃን ህዝብ እንደ ጠላት የፈረጁ ሰዎች ናቸው፣ ባለስልጣናቶች ማለት ነው። አሁን ደግሞ ሌሎች ሁሉ ሲፈቱ እንደገና እነሱ አቆይቷል። አሁን ደግሞ በምርጫ ሰዓት ላይ ለፖለቲካ ፍጆታ እነዚህ ሰዎች ምህረት አድርገንላቸዋል ብሎ አሁን ወደ ኢሳት ነው የላኳቸው። ምክንያቱም እነዚህ ሰዎች ገበሬዎች ናቸው። አሁን የስራ ሰዓት ነው። እዛ ሄዶ የየሪ ገበሬዎች አሁን የሪ ሄዶ አሁን እኔ ባለፈው ጊዜ አይቻለሁ። ስብሰባ ሲደረግ አንድም የክልሉ ተወላጅ የለም። እዛ የሪ ላይ በሙሉ ያሉት በሙሉ እነዛ የመጃን ጠላቶች ናቸው። አሁን እዛ የሪ ላይ የሰፈሩት የመጃን ጠላት ነው። መጃን መጣ ከተባለ በለው ነው። ታጥቋል። እኔ ታጥቋል። ዓለም ይሄ እንድሰማ ይፈልጓል። መንግስት አስታጥቋቸዋል። በመጃን ዞን ላይ በዛኔ ግርግር የተነሳ የጥቂት የተወሰነ የመጃን ለምሳሌ ነው፣ ለናሙና ሰልጥኗል ተባለ። ለናሙና ነው። ግን ወሳኙ ከ80 በላይ ታጣቂዎች የሪ ላይ እነዚህ ቁጭ ብሎ መጃን እየጠበቀ ነው። እነዚህ የመጃን ጠላቶች ናቸው። ታጥቋል። የታጠቁበት ምክንያት መጃን ለመግደል ነው። እና እነዚህ 80 መሳሪያ እስካሁን አልተፈቱም። እዛው እነሱ ጋር ነው። እነሱ አሁን ቁጭ ብሎ የሚጠብቁት የሚመጣ መጃን እኮ በዛ አያልፍም። አንድ ጥቁር በዛ በእነሱ እርሻ ላይ በዛ ካለ በዛ በተሰጠ መሳሪያ ይገሉሃል። ከዛ ምንድነው ቢባል መንግስት ነው አስታጥቋቸዋል። ስለዚህ አሁንም ቢሆን እነዚህ ሰዎች ዋስትና የለም። መጃን ህዝብ በዛች በመጃን ዞን ላይ መጃን አንዳች ያህል መብት የለውም። ስጋቱ የከፋ ነው። በአሁኑ ሰዓት ምርጫ ነው። እነዚህ ሰዎች ወደዛ ሲላኩ በማስጠንቀቂያ እኮ ነው። እኔ ቅድም ያስቀመጥኩት ይሄ ነው። በማስጠንቀቂያ እና ቃል በመግባት እኔ ልክ ሜቲ ሲገቡ ማንም ህዝብ እኮ አልተቀበላቸውም። ጥቂት ቤተሰብ ሊሆን ይችላል። ግን ህዝቡ ጸጥ ነው ያለ ህዝቡ እና ይሄ ጉዳይ አሁንም ከዚህ በፊት መፈታት የነበረባቸው አሁን ለምን ተፈቱ? በምርጫ ሰዓት በማስጠንቀቂያ ሄዳችሁ በብልጽግና አሁን ብልጽግናና በብልጽግና ለመጓዝ እና ብልጽግና ለማምጣት ሰላም አምጥተን ወንድማማችነት የሚጠላ ሰው የለም እኮ። እኛ ዛሬ ከደገኞች ጋር አብረን አሁን አይደለም የኖር ነው፣ ቆይተናል። የኛ አስተማሪዎች ናቸው። አብረን ኖረናል። ጠላት ግን እዛ ግን የተቀመጠ ከቴፒ ጀምሮ እስከ መጃን ዞን እስከ ጋምቤላ አንድ ጊዜ ጥቁር የሚጠላ ሰው አለ። መጃን የሚጠላ አለ። አኟክ የሚጠላ አለ። ያ ጥላች የኛ ህዝብ አንድ ነገር ተስተካከለ ከተባለ የኛ ህዝብ በቃ ተፈታ ነው። ሽማግሌ ቁጭ ብሎ ታረመ ከተባለ ተስተካከለ ነው። እነሱ ግን ይሄ ጠላት ግን ይሄ አያውቅም። ያ በውስጡ አምቆ
መግደል ብቻ ነው የሚያደርገው እና እነዚህ ህዝቦች አሁንም የኔም ስጋትም የመጃን ህዝብ ስጋትም የተፈቱ ስጋት ምንድን ነው? አዲስ መንግስት እንኳን ቢኖር ኖሮ አዲስ ሰዎች እንኳን ቢሆኑ ኖሮ ምናልባት እነዚህ ሰዎች እኩል ፌር በሆነ መልኩ መጃን ደገኘ ምናምን ሳይል አሁን እኮ የእነርሱ መፎክር ብልጽግና ጥሩ ነው፣ ብልጽግና ብሔር ብሔረሰቦች ወንድማማችነት፣ አንድነት፣ ሰላምን መደመርም አንድ ላይ ያመጣ ነው። ይሄ በአፋቸው ነው። ከዚህ በፊት እኮ የኢትዮጵያ ህገ መንግስት እኮ ስለ ሰብአዊ መብቶች በደንብ አስቀምጦታል። ግን በአሁኑ ሰዓት የፈሰሰ ደም ብታይ ከህገ መንግስቱ ውጪ ነው። ህገ መንግስቱ እንደ መጽሐፍ ቅዱስ ነው። በጣም ቆንጆ ነው። አሁን በእነሱ አፍ የሚናገሩ በጣም ቆንጆ ነው። በጣም ደስ ይላል። ወንድማማችነት ማንም የሚፈልግ ነው። አብሮ የመኖር ማንም የሚቀበል ነው። ግን በአፍ ብቻ ነው። ህዝቦቹ መቼ አንድ ላይ እንዲሆኑት አደረጉ? የለም፣ ዜሮ ነው። እና ይሄ ነው አሁን ስጋቱ። በአፍ ላይ ብዙ ይናገራል። በጽሁፍ የሚጽፉት ነገር እኔ ብዙ ጊዜ እከታተላለሁ። በፖስት የሚያደርጉት ነገር በጣም ጥሩ ነው። በቃ ወንድማማችነት፣ ብልጽግና እንደዚህ ይስራል፣ እንደዚህ ይስራል። ግን ማሊያው ለብሶ ነው። ግን ጥሩ ነው። ማሊያ ከለበሰና የውስጡ ባህሪ ከቀየረ ጥሩ ነው። ግን ውስጡ ካልቀየሩ ዝም ብሎ ልብሱ ቀይሮ ብልጽግና ነው በፊት ጋይድን የነበረው፣ አሁን ደግሞ ብልጽግና ጃኬቱ ቀይሮ ብልጽግና ብሎ ከለበሰ ውስጣቸው ከቀየሩ አሪፍ ነው። ግን እንደማየው ከሆነ ምንም አሪፍነት አይኖርም። ሰዎቹም ከውስጣቸውም ሰዎችን የመከፋፈል ህግ የሚባል ነገር አለ። የጋምቤላ ህገ መንግስት ለብሔር ብሔረሰቦች በሙሉ ያስቀመጠ ነገር አለ። ማንም ሰው የትም መኖር ይችላል። ይሄ ማንም የሚጎዳ አይደለም። የጫካ ህግ ግን የተለየ ነው። አሁን ሜጢ ላይ የሚያጣላ መጃን ዞን ላይ የሚያጣላ ጫካ ነው። ከጫካ ውጡ ነው የሚባለው። እዛ ግን ያ እንደ አዲስ ነገር ቀይሮት ነው እዛ የሚሆነው እና ይሄ ስጋትም የሚቆምም አይደለም። ስጋትም ይቀጥላል። ምክንያቱም ሰዎችም እንደዚህ አይነት ኃላፊነት የሚሰማቸው ሰዎች የሉም። ግን ይዟቸው መጥቷል። ከጋምቤላ እስከ ጎደሬ እስከ መጃን ዞን በፊት ፈርሞ ወደ አዲስ አበባ የላካቸው ሰዎች ይዟቸው መጥቷል። እነዚህ አፋቸው ከፍቶ የመጃን ጠላት ደጋፊዎች አሉ ከመጃን ውስጥ። እነዚህ ሰዎች ይዟቸው መጥቷል። እነዚህ ይዟቸው በሚመጣበት ጊዜ ሴኩሪቲ በእያንዳንዱ ላይ እኔ አንድ መከላከያ ሰራዊት ፖሊስም አይቼዋለሁ። ያ ፖሊስ ድምፅ የለም። ድምፅ ቢኖር ኖሮ ምን እንደሚናገር እንሰማ ነበረ። ግን በቪዲዮ አይለቁም። አሁን ፖስት የሚያደርጋቸው በሙሉ በቪዲዮ የለም። አንዳንድ ግን በጽሁፍ እናያቸዋለን። ስለዚህ በቃል የሚናገሩት ሌላ፣ በተግባር የሚውለው ነገር ሌላ። ስለዚህ መጃን ህዝብ በመጃን ዞን ላይ ኖረው ጦር ተዘጋጅቶላቸዋል። እነሱ የሚገድል ልዩ የሆነ ሚሊሻ ተዘጋጅተዋል መጃን የሚገድል እና ይሄ ልዩ የሚባለው ልዩ የተባለ ከስፔሻል ፎርስ አይደለም። አሁን የክልሉ አይደለም፣ ሌላ አለ። ከዚህ በፊት በግርግሩ ጊዜም የታጠቁ ሚሊሻዎች አሉ መጃን ለመግደል። እነዚህ ሰዎች የሪ ላይ ቁጭ ብሎ መጃን እየጠበቁ ነው። ነገር ግን እግዚአብሔር አለ። እነዚህ ሰዎች መጃን ሳይገድሉ መጃን ውስጡ ንጹህ ነው። መጃን ሰላም ነው። መጃን ከሰው ጋር አይጣላም። መጃን የትም ሄዶ የሰው እርሻ አይጋፋም። አሁን መጃን ሰው ከሌላ ቦታ መጥቶለት ነው እሱ የሚጋፋ። መጃን ግን አይጋፋም። መጃን ግን አብሮ መኖር ይፈልግ። ነገር ግን የመጡ ሰዎች ጣጥቆ እነሱን ለመግደል ነዋሪ። ስለዚህ ይሄ እስቲ ይቀጥል ይሆን አይሁን፣ ስጋቱ ግን የከፋ ነው የሚሆነው እና እኔ በዚህ አይነት ነው የሚያስቀምጠው። አቶ ቢንያም እንግዲህ ለአድማጮች ግልጽ እንዲሆን ቅድም እንዳልከው
ከሌላ አካባቢ የመጡ የኢትዮጵያ ወገኖቻችን የመጃን ጥላት የሆነው ብላል። እነዚህ ሰዎች መንግስት እንዳስታጠቃቸው ነው። ግን መንግስት የሚመራው የክልሉ መንግስት ከሆነ እነዚህ የመጃን ህዝብ እና ሌሎች የመንግስት ስራ እኩል እንዲህ ማለት እንትን እንዲሆን ነው። ይሄ አንድ ነገር አለ። ሁለተኛ ደግሞ አሁን ምርጫ እየተቀረበ ነው እና በመጃን አካባቢ ያለው የብልጽግና ስጋት ምንድን ነው? እነዚህ ሰዎች በፖለቲካ ፍጆታ ሲባል ከእስር ቤት እንዲፈቱ የተደረጉ አሁን ስጋቱ ሶስት ድርጅቶች በጋምቤላ ክልል ውስጥ የሚንቀሳቀሱ አሉ። ስለዚህ ብልጽግና የሚባለው ለምሳሌ አሁን ጋምቤላ ብትወስደው ብልጽግና ማለት ገዢ ፓርቲ ማለት ነው። ይሄ ገዢ ፓርቲ አሁንም ስልጣን ላይ ያለ ነው፣ በፊትም ስልጣን ላይ ያለ ነው። ከለውጥ በፊት ስልጣን ላይ የነበረ ነው፣ ከለውጥ በኋላ አሁንም ስልጣን ላይ ያለ ነው። አሁን ጋምቤላ ከተማ ቢታይ እኮ አስፋልቱ ተቦርቡሯል። አስፋልቱ የጋምቤላ አስፋልት ተቦርቡሯል። እነሱ ዛሬ ምርጫ እኔ ምረጡኝ፣ እኔ ነገ ልማት አመጣላቸዋለሁ፣ የተወሰነ ኢንፍራስትራክቸር አመጣለሁ፣ ብዙ ልማት አመጣለሁ፣ ይሄ አደርጋለሁ ይላል። ዛሬ ግን ጋምቤላ ከተማ ቢታይ እንትኑ አስፋልቱ ሙሉ በሙሉ እየፈራረሰ ነው ያለ። አሁን ሜቲ ከተማ ብትሄድ ጭቃ ነው። በቃ ምንም ሰው የሚረግጠው ነገር የለም፣ ጭቃ። ሜቲ ግን ገረከንዲ የሚባል እዛው ትልቁ አንድ ዳገት አለ። ገረከንዲው እዛ ነው፣ አሸዋም እዛ ነው፣ የከተማ የሚለበሰው እዛ ላይ ነው። ግን ሜቲ ከተማ ቢታይ ሜቲ ከተማ ድሮም እንደዛ ነው፣ አሁንም እንደዛ ነው። አሁንም እነሱ እኔ ብልጽግና ልማት አመጣዋለሁ ይላል። አሁን ለምን አያመጣም? ራሱ አሁን በዚህ 3 ዓመት ውሉ እኔ ለድሮ አይደለም ከ3 ልማት አሁን ያለ አዲስ አበባ ነው። እንጦጦ ሰራራ ምናምን እየተባለ ምናምን ይሰገር እየተባለ ምን እየተባለ ትልቅ ለውጥ ያለ አዲስ አበባ ነው። ክልሎች በተለይ ጋምቤላ በዚህ 3 ዓመት ምንድነው ስታይ ጋምቤላ ከተማ አስፋልቱ ቦርቡሮታል። አስፋልቱ ጭቃ ነው። አሁን ወደ ጭቃነት ተቀይሯል። እንደገና ወደ ኑላንድ ብትሄድ እኮ ኑላንድ ከተማ ብትሄድ ኑላንድ እዛ ወደ ኑላንድ ብትሄድ የለም ሰው የሚራመድበት የለም። መኪና ሲራመድ ሰው በቃ መኪናና ሰው አብሮ በጭቃ ላይ ነው የሚሄደው። ወደ ላይ ወደ ጃጃበ ብትሄድ ያው ነው። ከተማ መሀል ብትሄድ ያው ነው። እና ሁሉ ቦታ ጋምቤላ ከተማ የተቀየረ ነገር የለም በዚህ 3 ዓመት ማለት ነው ለውጡ ወዲህ። ሜቲ ከተማ በተመሳሳይ እኔ ባለፈው የብልጽግና ሲያደርጉ እንደዚህ እዚህ ጋር የሆነ ከተማ መሀል ነበረ። እዛ ከተማ መሀል ጭቃ ጭቃ ሰዎች ቢጫወቱበት እኮ የለም። ጭቃ እዚህ ጭቃ ውሃ እዚህ። እንዴት ነው ያ ነገር? ከፍተኛ ባለስልጣናት መኪና ይዞ ከጋምቤላ መጥቶ ምን ብሎ ቀዝቀዛ እንደገና ተነስቶ እኔ ብልጽግና ምናምን ይላል። እና እነሱ አሁንም ባለስልጣን እነሱ ናቸው። አሁንም ባለስልጣን እነሱ ናቸው። አሁንም የሚመረጡ እነሱ ናቸው። አሁንም ከተማዎቹ ጭቃ ናቸው፣ አልተቀየሩም። ወደ ግን የሜቲ ቢታይ ምንም ጭቃ ምንም ህዝቡ ተባባሪ ነው። የሜቲ ህዝብ እኔ አሁን አንድ ነገር አይቻለሁ፣ ፖስት አድርጓል። የሆነ ኮሚቴ ተሰብስቦ ከተማ ላይ የሆነ ገረጋንዲ ለመጣል ትንሽ ህዝቡ ጨንቆታል። እና ያ ገረጋንዲ ለመሸፈን ህዝቡ አሁን እያዋጣ ነው በግል ማለት ነው። የሚያስተባብራቸው የለም፣ ግን አሁን ኮሚቴ ነው። እና ይሄ ሁሉ በአሁኑ ሰዓት እንደ ትልቁ ስጋት በብልጽግና ኢዜማ አሁን ገብቷል። ጋይነን አሁን አለ። አሁን እነዚህ ሰዎች እዛ ስላሉ እነዚህ ሰዎች ተፈቶ በቃ ህዝብ ውስጥ ገብቶ መጃን ህዝብ ብልጽግና እንዲመርጠው ነው። በቃ አላማው ይሄ ነው። መጃን ህዝብ እነዚህ ይኸው ተመልከቱ፣ እኛ ብልጽግና አሪፍ ነው፣ የእናንተ ሰዎች እስር ቤት ነበረ፣ እኛ ብልጽግና አወጣን እንዲባል ነው። ከዛ ህዝቡ ለብልጽግና ድምፁ እንዲሰጥ ነው። ማታለያ ነው።
ይሄ ማታለያ ነው። ይሄ ደግሞ አሁን ዛሬ የተፈታ ሰው የሆነ አፉ ቢከፍት እስር ቤት ነው የሚገባ። ምክንያቱም ቃል ገብቷል። እኔ ሲሄድ ብልጽግና ለማምጣት ይታገላለሁ ብሎ ቃል ገብቷል። ጋምቤላ ከተማ ላይ አዳራሽ ላይ ቃል ገብቷል። ሜቲ ከተማ ላይ ሲገቡ እንደገና አዳራሽ ውስጥ ገብቷቸው ያም ቃል ነው የተደገመ እና ይሄ ነው መከላከያ ሰራዊት ፌዴራል ፖሊስም ሳይኖር አይቀርም ሜቲ ከተማ። ፌዴራል ፖሊስ ግን የሚናገረው ሌላ ነው። አሁን ፌዴራል ፖሊስ ካልተቀየረ መከላከያ ሰራዊት እዛ ሜቲ የሚገባ ካልተቀየረ አንደኛ ትልቁ ችግር ፈጣሪ እነሱ ናቸው። ትልቅ ችግር በጣም ትልቅ። እኔ አይቻለሁ በደንብ ስለማውቀው ነው። እኔም በደንብ አውቃለሁ። እኔ እዛ ሜቲ ከተማ ላይ በ84 መጀመሪያ እነሱ መከላከያ ሰራዊት መንግስት ሰው የተባለ መጀመሪያ እስር ቤት ያስገቡ እኔ ነኝ። ከዛ ሌሊቱ ሙሉ እየመጡ እየተበድባ አንገቴ ወደታች ጭንቅላቴ ወደታች እየረገጡ ከዛ ቀጥሎ እነ ታዲዮስ ከዛ እንደነ ሄኖክ ሌሎች ልጆች እንደገና ተጨመረ። እነ ካድሬ እነ ማን እኔ ላይ ተጨመሩ ያለ ምንም ችግር። ቢኒያም ምንድን ነው ያጠፋ? መጨረሻ ላይ ከ3 ወር በኋላ ከቆይታ ውስጥ አንዱ መከላከያ መጣ። እንደዚህ ብለ ፈርም። እኔ አቶ ማርቆስ እዛ እንደዚህ ብሎ በዛ ሄዶ እንደዛ ነው ጻፍኩት እኮ አጻፍኩ ፈረምኩት። በቃ ለዛ ብቻ እኔ ጥፋት የለብኝም፣ ግን እንደ ምስክርነት ለማርቆስ ዝም ብሎ ለማጋጨት። ስለዚህ አሁንም እንደዛ አይነት ነገሮች መከላከያ ሰራዊት ፌዴራል ፖሊስ እዛ መጃን ዞን ላይ ያለው እንደ ድሮ መከላከያ ሰራዊት ከሆነ አንዱ ትልቁ ችግር ፈጣሪ መከላከያና ፖሊሱ ነው። እዛ ሄዶ ጥቁሩ ብቻ ማታ ጥቁሩ እኮ አትዞሩም እኮ ጋምቤላ ከተማ አትዞሩም። ጥቁሩ ከተካገኘ አንተ እንደ ጠላት ነው በአገሪ ላይ አትንቀሳቀስም። ይሄ ፌዴራል ፖሊስ የሚባለው እና አሁን በዛ ትናንትና እዛ ስብሰባ ላይ እሱ የሚናገራቸው ነገር እሱ ዝም ብሎ ስለ ሰላም እንደዚህ ብሎ በቃ እሱ የሚያስጠነቅቀው ነገ በጥይት ሊመታ ነው አንድ መጃን። ይሄ ግን እኛም አለን፣ ማንም ዝም አይልም። ከዚህ በኋላ ሜቲ ከተማ ላይ አንድ መጃን ከሞተ መንግስት ሁሉ ህዝቡ ብሎ ስለ መብት ይጠይቃል። ይሄ ነው። ስለዚህ ለሄዱ ሰዎች በሙሉ የዚህ አይነት ፍጆታ ስለሆኑ እነሱ ግን ትላልቅ ሰዎች ናቸው። በኋላ ድምጻቸው የሚሰጡት ለጋይነን ደህና ሰው ካገኙ ለጋይነን መስጠት ይችላሉ። ከኢዜማ ደህና ሰው ካለ ለኢዜማ መስጠት ይችላሉ። ከብልጽግና ደህና ሰዎች አሉ፣ የገቡት አሉ። አሁን በፕሮፖዛል ውስጥ ደህና አዳዲስ ሰዎች ገብተዋል። ደህና ሰዎች አሉ። ከድሮዎቹም ደህና ሰዎች አለ፣ ከነሱም ይመረጣል። እነሱ ግን የሚፈልጉት እኛ ብቻ እንምረጥ ነው። መጥፎዎች ናቸው በጣም። እኛ ብቻ እንመረጥ፣ ሌላ ሰው አትምረጡ። እኛ ብልጽግና ነን፣ ልማት አምጥተናል፣ ከዚህ ልማት እናመጣለን። ልማትማ አለ፣ ግን ሰብአዊ መብት ግን በጣም ዜሮ ነው። የመጃን ህዝብ በጣም ተጎዳ። መጃን ህዝብ መሬቱ እየተቀማ ነው። መጃን ህዝብ በየጊዜ እምባ እያለቀሰ ነው ያለ። የመጃን እምባ በየጊዜ ማን እንደሚያብሰው አይታወቅም። ማንም ያብሰው አይታወቅም። የመጃን እምባ ምናልባት እግዚአብሔር ሊያብስ ይችላል። በጣም በየጊዜ መከላከያ ሰራዊት የሚመጣ ተኩሶ መጃን ላይ ነው የሚተኩሰው። መከላከያ ሰራዊት መጃን መጥቶ መጃን ላይ ይተኩሳል። ፌዴራል ፖሊስ እዛ ሄዶ መጃን ላይ ይተኩሳል። ታዲያ መንግስት ማን ነው? መጃን ህዝብ መቼ የት ነው ወዴት ነው አቤት የሚለው? እና ይሄ ችግር ስላለ በደንብ ስላለ ኢንተርናሽናል አሁን እኔ የሚናገረው ኢንተርናሽናል ኮሚኒቲ በደንብ ይሄ እንዲሰማው፣ የጋምቤላ ህዝብ ግን ወዳጆች ይሄ በደንብ እንዲያውቀው፣ መጃን ህዝብ በጣም ተጎድቷል። መሬቱ እየተቀማበት ነው ያለ። ሰው ከየትም መጥቶ ያለምንም ፍቃድ እዛ ይገብቶ የመጃን መሬት እየተቀማ ነው ያለ። አሁን ወደዛ የተመለሱት ሜዳ ላይ ነው የሚሆነው። ምናልባት የሪ የነበሩት ወይም ወደ ዱሺ ደግሞ እንደዛ ተወስዷል ይባላል፣ ወይም ወደ ጎዳሬ ሚሽን እዛ ትንሽ ከፈጀጂ በታች ቦታው ገና አለ። ምናልባት እነዚህ ሰዎች ወደ ፈጀጂ ወይም ወደ ቲንጊ ወይም ወደ ጎዳሬ ሚሽን ወይም ወደ ጃንጀ ወይም ወደ ዶቆይ ወይም ወደ ኮኮሪ ሙቡ ነው የሚደረገው። ወደዛን ካልተንቀሳቀሱ የሪ የሚባልማ የለም፣ ጠላት ይዞታል። ጠላት
እኔ ጠላት እላለሁ። ጠላት ይዞታል መጃን ህዝብ እስከ መጨረሻ ጠላት። ይሄ ጠላት መጃን ህዝብ እስከ ልጅ ካልተስተካከለ ደህና መንግስት ካልተገኘ እስከ ልጅ ይቀጥላል። ምክንያቱ እነሱ ከላይ ነው ያለ ውሃ የሚጠጣ ጎደሬ ሚሽን ነው። ስለዚህ ነገ ጎደሬ ወንዝ የሚበላው በእነሱ ነው። አሁን እነሱ ከላይ ነው፣ የኛ ህዝብ ከታች ነው ያለ እና ይሄ ነገር በጣም ትልቅ ችግር ነው እና ብልጽግና ጠንክሮ እንደ ቃሉ ጠንክሮ ከሄደበት ጥሩ ነው የሚሆነው። አለበለዚያ በአፉ ብቻ ከሆነ በጣም ለመጃን ህዝብ በጣም ትልቅ ችግር ይፈጠራል ብዬ አስቀምጧለሁ። ወል እንግዲህ አቶ ቢንያም የነዚህ ሁሉ የወገኖቻችን ከ6 ዓመት እስር ቤት መማቀቅ ዋነኛ ምክንያት የሆነው ቀደም ሲል እንዳስቀመጥከው ያው የመሬትን ጉዳይ ነው። አሁን የሪ እንዳልከው ለልማት ብሎ እዛ የገቡትን የመጃን ህብረተሰብ መሬትን ያዙት ግለሰቦች አሉ። እነዚህ ግለሰቦች ባለፈውም ያለ መግባባት ተፈጥሮ አሁን ለነዚህ የመጃን ወገኖቻችን እስር ቤት የመማቀቅ ምክንያት ሆኗል። አሁንም እነዚህ ሰዎች ተፈቷል። ከተፈቱ እንግዲህ እዛው ተመልሰው ከህብረተሰቡ ጋር እየቀላቀሉ ነው ያሉ። ነገር ግን የዛ አካባቢ ከዛ ወጥተው ወደ ሌላ አካባቢ የመሄድ ምን መፍትሄ ያመጣል ብለህ ታስባለህ? ምክንያቱም እነዚህ ኢንቨስተሮች ናቸው። ከሌሎችም አካባቢ ደግሞ ለኢንቨስትመንት ስም ብለው ተመልሰው ወደዛ የመጃን ህዝብ ወዳለበት አካባቢ ሊሄዱ ይችላሉ እና ምን መፍትሄ አለ ብለህ ታስባለህ? ምንም መፍትሄ የለም። መፍትሄ የሚባለው አንድ ትልቅ እነሱ አሁን ብልጽግና የሚባለው እንደ ቃሉ ከሆነ በደንብ የሚሄድበት ከሆነ ዋናው መንግስት የሚባለው ነው። እዛ ጋር ያለ መፍትሄ የሚሰጠው መንግስት ነው። መንግስት ሁሉ ሰው በአንድ አይን የሚያይ ከሆነ ጥሩ ነው። ግን የክልሉ መንግስትና የፌዴራል መንግስት መጥቶ ያ ቦታ ለኢንቨስተሮች ኢንቨስተሮች እኮ አይባልም እኮ ሰዎች በግዳጅ ገብቶ መሬት ከየገበሬ በሪካሽ እየገዙ ነው የገቡት። ህጋዊ አይደለም። አሁን ውስጥ ብትገባ እንደ ኢንቨስተሮች ነው፣ ግን በህገወጥ ነው የገቡት እና እነዚህ ሰዎች በህገወጥ ስለገቡ ህገወጥ መቼም ህገወጥ ካልሆነ ምክንያቱ እነዚህ ሰዎች የኛ ሰዎች ህግ ያውቃሉ። ዝም ብሎ ነገ ያልሆነ ነገር ገዝቶ ካልሆነ ደግሞ ወደ ፍርድ ቤት የሚወስድበት ሁኔታ ያውቃሉ። ስለዚህ እነሱ ያሰቡት እነዚህ መጃን ምንም የሚያመጡት ነገር የለም። ምክንያቱ ህጋዊ አይደለም። ወደ ቢካካዱ እንኳን ፍርድ ቤት ለመሄድ ህጋዊ ነገር የላቸውም። ህጋዊ መስረት የለም እና ህጋዊ መስረት ስለሌለ አንደኛ በርከት ብሎ ሰዎች እዛ ጫካ ውስጥ መግባት ከዶሚኔት ለማድረግ የመጃን ህዝብ ዶሚኔት ለማድረግ ከመጠን በላይ እዛ ህዝብ አስገቡ። ሁለተኛ ከመጠን በላይ መሳሪያ አስገቡ፣ ታጥቋል። ይሄ ትጥቅ ደግሞ መንግስትም ያውቋል። ግማሹ መንግስት ወደ 80 ሰዎች 80 አሁን እነዚህ 80 ትክክለኛ 80 በመንግስት የታጠቁ ናቸው። ግን ከመንግስት ከራሳቸው በላይ ግን የታጠቁ ማዕት ናቸው። እያንዳንዱ ሰው መሳሪያ አላቸው። እነዚህ ሰዎች መንግስት ያውቃቸዋል እና መንግስት ደግሞ ራሳቸው ተከላከሉ ብሎ እንትን ይላቸዋል። ተከላከሉ ከሚል ለምን መጃንና እነሱ በጦር እነሱ ጦር መሳሪያ እንካና መሳሪያ ግደል ከሚል ሰላም ቁጭ በሉና ተወያዩ፣ ተመካከሩ። ግን እነዚህ ሰዎች ጋር መመካከር አችልም፣ አታውቃቸውማ። መጃን ህዝብ አብሮ መሰብሰብ የሚችለው ድሮ ከኛ ጋር የሚኖሩ
ለምሳሌ በሰፈራ የመጡ በሙሉ እንተዋወቃለን። የሆነ ነገር ቢሆን አቶ ይከሌ ብለ ቁጭ ያለ ከዛ በፊት ከሆነ ይከሌ አቶ ይከሌ ብሎ ከነሱ ጋር ትወያያለ። እነዚህ ግን ማን ጋር ትወያይ? አታውቃቸው፣ አታውቀውም፣ ሰውነታቸው አታውቀውም። አዳዲስ ሰዎች ናቸው። በቃ እነሱ ጥቁር መጣ ከባለ መምታት ነው። ጠላት ናቸው እነሱ። እዛ ቁጭ ብሎ አሁንም ጠላት ነው የሚያሰሩት። አሁን ጠላትነት ነው። መጃን ህዝብ መግደል የሪ ላይ መጃን ህዝብ። አሁን መጃን ህዝብ እኮ በሙሉ የሞቱት መጃን ህዝብ ነበረ። ስማቸው በሌላ ቋንቋ በሌላ አሁን መጃን ህዝብ ትልቁ የመጃን ችግር ስማቸው ቀይሮ አቶ ይከሌ፣ አቶ ጌታቸው፣ አቶ ሙልጌታ፣ አቶ ከበደ፣ አቶ ምን ያለ ገብረ መድህን፣ አቶ ምናምን እያለ ስማቸው ቀይሮ ልክ ያ ችግር ሲፈጠር በሙሉ የኛ ስም። ስለዚህ በቃ ይሄ በሙሉ ደገኞች ናቸው ብሎ ከአዲስ አበባ ሄዱ ሰዎች አለ። ይሄ ደገኛ ነው ብሎ ከአዲስ አበባ ከሩቅ ቦታ ሄዱ ሰዎች ከሰሜን አካባቢ ሄዱ አሉ እነሱን ለመደገፍ። ምክንያቱም ስማቸው አንድ ነው እና ይሄ ታክቲክ ተሰርቶበታል። እና እንደዚህ አይነት ስራ እያለ ሰላም ነው አብሮ መኖር ነው የሚል ነገር ሰዎች ብትኖሩ ነው የእነሱ ልጆች ከመጃን ልጆች ጋር አብሮ ቢያድጉ ወል እነሱ ከመጃን ገበሬዎች ጋር አብሮ ቢሰሩ ጥሩ። ለምሳሌ አሁን ጎሽኒ የሚባል ቦታ ከአካሺ ጋር ጎረቤቶች ናቸው። ልጆቹ አንድ ላይ ይኖራሉ፣ አንድ ትምህርት ቤት ላይ ይኖራሉ። ጎሽኒ ላይ አንድ ትምህርት ቤት ላይ አብሮ በአንድ ወንበር ላይ ይቀመጣሉ። አንድ እርሻ ላይ እዛ በድንበርተኞች ናቸው። ችግር ሲኖር አብሮ ይከለ ተብሎ ይጠራራሉ፣ ቁጭ ብሎ ይዋያሉ። የሪ ግን እዛ የገቡ ሰዎች አዳዲሶች ናቸው እንዳለ ምንም አታውቀውም። ብትወያይም ማን ብለህ ትጠራዋለህ? ትልቁ ችግር ይሄ ነው። የማይፈታበት ምክንያት ትልቁ ችግር ይሄ ነው። መንግስት ግን እዛ ውስጥ ገብቶ ዝርዝር መዝገብ ላይ ቢመዘገቡና አቶ ይከሌ ቢታወቅ ጥሩ ነው፣ ግን አይታወቁም። እንትናቸው አዳዲሶች ሰዎች ናቸው፣ በወያኔ የገቡ ናቸው። ምንም ማንነታቸው አይታወቅም። ያ ነው ትልቁ ችግር። ይሄ ነው የኔ ስጋት፣ የመጃን ህዝብ ስጋት ይሄ ነው። አይፈታም የምልበት ምክንያት ይሄ ነው። እዛ ገብቶ ደግሞ ልክ ሲገቡ ይሄ ችግር ተፈጠረ። ስለዚህ ሰው ሞቷል፣ በዚህ ሰው ሞቷል፣ በሁለቱ በቃ እነዚህ መጃን የኛ ጠላት ነው ብሎ ነው የሚያስቀምጡ። እኛ ደግሞ እነሱ የኛ ጠላት ናቸው ብለን እንፈርጃቸዋለን። ስለዚህ የኛ ጠላት ናቸው ትልቅ መንግስት እስካልመጣ ድረስና የኛ ህዝብ ይሄ ህዝብ አንድ ነው ብሎ አንድ ይሄ አቶ ሙልጌታና አቶ መጃንና አቶ ሙልጌታ ነው እናንተ ኢትዮጵያውያን ናቸው ብሎ አስማምቶ አንተ ኢትዮጵያውያን ነህ ብሎ እኛን ህጋዊነት ለመጃን የሚሰጥ ከሆነ ጥሩ። አለበለዚያ እዛ እኛ አካባቢ መጥቶ አንተ ሱዳን ነህ አንተ ጥቁር ነህ ብሎ የሚል ከሆነ ማንም ለእርሱ እውቅና ለእርሱ አይሰጥም፣ እሱም ለእኛ እውቅና አይሰጠንም። እኛም ደግሞ እውቅና መስጠት አንችልም። እንዴት እውቅና እንሰጣለን? መንግስት ግን ቁጭ ብሎ እነዚህ ኢትዮጵያውያን ናቸው። እነዚህ ኢትዮጵያ አሁን ትልቅ ችግር አለ። ልክ አንዳንድ ብሔረሰቦች ኢትዮጵያ ማለት እኔ ነኝ፣ ባንዲራ ማለት የኔ ጎሳ ማለት እኔ ኢትዮጵያ ማለት ነው። የኔ ጎሳ ኢትዮጵያ ነው። ይሄ ባንዲራ ኢትዮጵያ እኔ ነኝ፣ እኔ ይሄ ነኝ፣ ሌላ ኢትዮጵያ አይደለም። ይሄ ነገር ካለ የማስተካከል ነገር የሚባል ነገር ዜሮ ነው እና ይሄ ነው የኔ ስጋት። አሁንም ይቀጥላል ስጋቱ። መጃን ዞን ላይ ትልቅ ስጋት ይደቅናል ከፊት ለፊት ማለት ነው። መልካም አቶ ቢኒያም፣ እንግዲህ ውይይታችን ወደ ማጠቃለያ እየተቃረብን ነው። የዚህ ከመሬት መፈናቀል ችግር ከፍተኛ መሆኑን እና ትልቅ ስጋት ለክልሉ ለመጃን ብቻም ሳይሆን ለክልሉ ስጋት የሆነ የመጣበት ወይም ደግሞ ብዙ ጊዜ ሆኗል። ትዝል እንደሆነ ያው ከመጃን ጋር አያይዘው ወደ አኝዋ ብሔረሰብ ደግሞ ከተነሳ በኢህአዴግ ዘመናት በተወሰነ ጊዜ የአኝዋ ህብረተሰብ ከመሬታችን ሲፈናቀሉ የቆዩበት ጊዜ አለ። ይህንም ተመሳሳይ በመጃን አካባቢ እየተፈጠረ ያለው ችግርም ያው አኝዋ ችግር ላይ
የነበረበት ወቅት ነው እና ይሄንን በአጠቃላይ ስታየው የህገ ወጥነት ችግር አለ። በተለይ አሁን እንዳልከው የሬ ላይ የሰፈሩትን ማለት ህገወጥ መሬትን የያዙትን ከዚህ በፊትም ደግሞ በሰፈራ ጊዜ የመጡ ከህብረተሰቡ ጋር አብሮ በሰላም የሚኖሩበት ጊዜ እንዳለ ነው እና ይሄ ልዩነት አለ። መንግስት ግን እስካሁን ግን ምንም መፍትሄ ምንድነው ፕሮፖዝ አላደረገም ወይም ደግሞ ከነዚህ ወይም ደግሞ ካሉ ህዝቦች ጋር አብረው በሰላም የመኖር እንትን እንዲኖራቸውን አላደረገም። በአጠቃላይ ግን አሁን ካደረግነው ውይይት አኳያ ስታየው አሁን ምርጫ እየቀረበ ነውና ይሄንን ምርጫ ደግሞ የተለያዩ ፖለቲካል ፓርቲዎች አሉ፣ እዛ አካባቢ የሚወዳደሩ ፓርቲዎች አሉ እና ምን መልእክት ታስተላልፋለህ? አሁን ምርጫው ብልጽግና ካጀማመሩ የመጃን ውክልና ወንበር የገደለ ሀ ብሎም ጋምቤላ ክልል ላይ ብልጽግና እርምጃ ወይም ለውጥ ብሎ የጀመረ የመጃን ውክልና ቦታ ነው የጀመረ። ተመልከት አንድ። ስለዚህ ብልጽግና ተመሳሳይ እንደ ወያኔ ነው ማለት ነው። ተመሳሳይ ሆነ። ተመሳሳይ እንዶ ጋይድን ይሻላል ከብልጽግና ጋይድን ይሻላል። ጋይድን ስለ አኝዋ፣ ስለ ኑወር፣ ስለ ኮሞኦፖ፣ ስለ መጃን በደንብ ያውቅ ነበር። በደንብ ብልጽግና ግን ሰዎቹ ራሳቸው ማሊያ ቀይሮ ለብሶ ልክ አሁን ብልጽግና መጣ። ብልጽግና ሲመጣ የክልሉ ህገ መንግስት ሳይሻሻል አንዳንድ ውይይቶች ሳይደረግበት ቀጥታ እሱ የጀመረ እርምጃ ምንድን ነው? በአስቸኳይ ጉባኤ የመጃን ውክልና ያለበት ወንበር በቃ በአውቶማቲክ ፋየር መጃን ፒፕል። ይሄ ተመልከት። የመጃን ወንበር ላይ ቀጠለ። ከዛ ክልል ካቢኔ የነበሩት እንደገና አደነ መጃን ያለበት ደና ቦታ አደነ። ሌላ ቀያየ እንትና ቶማስን ከትምህርት ቢሮ ወደ ሌላ እዛ እከለን ወደዚህ በቃ ሰዎች መጃን አቀያየረና ልክ ብዙ ወንበር እንደተሰጠ ግን ውሸት ነው። ቀያየረ ፖዚሽን አንዱ ከዚህ ቦታ እንትን በወዘ እንደ ካርታ እንደዚህ ጫወታ። ብልጽግና የጀመረው አሁንም የመጃን ህዝብ ጭቆናን ተከትሎ እየመጣ ነው ያለ። በክልል ላይ የመጃን ውክልና አነሳ፣ ለውጥ አለ። እኛ ጮህነን አልተቻለም። ሌሎች በቃ ብልጽግና እንደገና ብልጽግና ደህና ነው። ብልጽግና ምን ደህና ነው? ብልጽግና ለወዳጅነት አለ። ወዳጅነት መጃን ህዝብ ወዳጅ አይደለም፣ ወንድም አይደለም። የመጃን ወንበር ወይ የመጃን ውክልና ቦታ መጃን የጋምቤላ ህዝብ ወንበር አይደለም። በዛ ወንበር ላይ መጨመር እንጂ በዛ እንደገና እሱ እኮ መደመር አለ። ግን የመጃን መቀነስ ገባ። መቀነስ አሁን ብልጽግና በመጃን ላይ ቀነሳ ነው ገባ። ላይ የሚደረገው እንደመር ነው። ግን የጋምቤላ ብልጽግና ምንድነው ያደረገ? በመቀነስ ነው የገባበት። በመጃን ላይ የመጃን ወንበር ቀነሰ፣ የመጃን ቦታ ቀነሰ። አሁን በመቀነስ ነው የገባ፣ በመደመር አይደለም። ስለዚህ ብልጽግና ለመጃን ህዝብ አሁንም ይመረጣል። ምክንያቱ እነሱ በጉልበት እከሌ ካልተመረጠ የተወሰነ የመጃን ልጆች አለ። በቃ እነዚህ ሰዎች አንዳንዶቹ ልምድ አላቸው። አንዳንዶቹ ደግሞ ልክ እንደዛ ካላደርኩ እኔ ከቦታዬ ላይ ይፈናቀላለሁ። ፖለቲካ ደግሞ ፖለቲካ ነው። አንተን ዝም ካልክ ፖለቲካ እኮ ነው።
ያንተ ዘር እየተገደለ ያንተ ከፊት ለፊት አሁን የአፈ ጉባኤ ወንበር ከዛ ሲወጣ አሁን የመጃን ወንበር ተቀነሰ። አሁንም ልክ ከተመረጡ በኋላ መጃን የት እንደሚገባ አይታወቅም። ሉዝ ነው የሚያደርገው። አሁን መጀመሪያ ያ የክልሉ አፈ ጉባኤ ሉዘር ሆነ አጡ። አሁንም ሌላ ያጣል። እንኳን እንጃ የመኖር ህልና በጋምቤላ ክልል ላይ ሌሎች ሰዎች ምን ይላሉ? እንደው መጃን ወደ ደቡብ ይሂድ ከስም መጥራት አያስፈልግ የሆነ ሰላማዊ ሰልፍ ያደርጉ የአኝዋክን እንኳን አይደለም ሌሎች አሉ። እነሱ በቃ በሌላ በሰላማዊ ሰልፋችሁ ባለፈው መጃን ከጋምቤላ ይውጣ ይላል። እንዴት? መጃን እኮ ነባር እኮ ነው ጋምቤላ ላይ። አኝዋክና መጃን ከድሮ ጀምሮ አብሮ አሁን ኑለን ከኑለን ጀምሮ እስከዛ ተራራ ላይ ያሉ በሙሉ መጃንዎች ናቸው እኮ የመጃን ቀበሌዎች ናቸው። እስከ አምፑሎ የሚባል አሉ እዛ እስከዛ። ዛሬ ግን በፖለቲካ አንድ ነን ብሎ እንደዛ አይነት መፈክሮች አሉ። ስለዚህ እኔ የሚያስተላልፈው መልእክት የለኝም። እኔ የሚለው ነገር ምንድነው? ብልጽግና ለመጃን ህዝብ ደህና እያሰበም አይደለም። ብልጽግና ለጀመረ ጉዞ በአፍ ብቻ ነው። ወንድማማችነት እንሁን ይላል። ይሄም ድሮም ህገ መንግስቱ ላይ አለ፣ አዲስ ነገር አይደለም። ሰዎች እንቀያየር የሚለው ነገርም ድሮም አይደለም ነበረ እና ብልጽግና በአሁኑ ሰዓት እኔ የኔ ሀሳብ ነው። ብልጽግና ከመነሻው የመጃን ቅነሳ የሚያደርግ ፖለቲካ ፓርቲ ነው። መጃን ህዝብ ድራሹ ከጋምቤላ እንዲጠፋ የሚያደርግ ፓርቲ ነው። ይሄ ፓርቲ ነባር ፓርቲ ነበረ። ጋይነን እዛ ውስጥ የገባ ነው። ይሄ ፓርቲ ከአዲስነት ወዲህ ከፓርቲነት ወዲህ እኔ አላውቀውም። ድሮ ግን ወደ ጋይድን ሲገባ የብሔረሰቦች ውክልና በደንብ ያይ ነበር። ይሄ ብልጽግና ግን ወደ ብልጽግና ሲገቡ ግን የማዶች ግን አላወቁም። እነሱ የሚሄዱበት አቅጣጫ በጣም አደገኛ ነው። የክልሉ አፈጉባኤ ወንበር አጣን። ነገ የትም እንደምንገባ አናቅም። ግን በአፍ ብልጽግና ጥሩ ነው፣ ብልጽግና ጥሩ ነው፣ ብልጽግና ይሄ ነው። አሁን ብልጽግና እንደዚህ ነው እንደዚህ ነው። ግን ሜቲ ከተማ ያው ጭቃ ነው። ጋምቤላ ከተማ ሁሉም ጭቃ ነው። አስፋልት የተባለ እየተፈረካከሰ ነው። ድሮም ባለስልጣን ላይ የነበረ እሱ ነው፣ ብልጽግና ነው። አሁንም ብልጽግና ነው ወዳድረው። በዚህ 3 ዓመት ለውጥ ያለ አዲስ አበባ ብቻ ነው። እንጦጦ ፓርክ፣ ሰገር ምናምን ትልቅ ለውን አዲስ አበባ ብቻ ነው። ሩጫም ወደ አዲስ አበባ ነው። በቃ እዛ ሄዶ ቦታ የተወሰነ ቦታዎች ልክ ጋምቤላ ደህና እንደሆነ እዛ አዲስ አበባ ሄዶ ደህና ያስቀምጣሉ። ክልላችን ግን ዜሮ ነው። ህዝብ ግን ጉዳት ላይ ነው ያለ። መጃን ህዝብ በጣም ትክክል ችግር ውስጥ ነው ያለ። ስለዚህ አሁን በዚህ ምርጫ በመጃን ዞን የማለፍ እድሉ አለው። ግን ቢያልፈውም በጉልበት ነው። በጉልበት ነው። ቢያልፍም ልክ እሱ ቢያልፍም ከዚህ በፊት የነበረ ስለሆነ ያው ነው። ብልጽግና ያልፋል። ግን ቢያልፍም ያው ነው። ቀይ ምንም ለውጥ የለም። ጋምቤላ ሄዶ ያው መጃን ይቀነሳል። አሁን ስንት ሰው ደህና ልጆች ግን ገብቷል። ከደገኛ ልጆች እንደ እጩ ደህና የገቡት አለ። ግን የበፊቶቹ ሾልቆ የገቡት አሉ። መጥፎዎች ገብቷል። በጎደሬ ወረዳ ውስጥ አልፎም በሌላ መንገሺ ውስጥ እና እነዛ መጥፎዎች ሰዎች ዝም ብሎ ቁጭ ብሎ አፋቸው ዝም ብለው መጃን እየተጎዳ እያዩ መጃን እየሞተ እያዩ
ፓርላማ ላይ ቁጭ ብሎ የሱ ወንበር እጁ ሲያነሳ የነበሩ ሰዎች አሁን ሾልቆ ምርጫ ውስጥ ገብተዋል። አሁንም እነሱ ይመረጣሉ። እነሱ አሁን ከነሱ ምን የአማራጭ ቁጭ ብለ ሞት ነው። በቃ ምንም አማራጭ የለም እና ለጋምቤላ ህዝብ ከብልጽግና ደህና ሰዎች አሉ፣ ይመረጣሉ። ከእናንተ ግን የመጃን ህዝብ ግን ልክ ብልጽግና እንደሚከሰከስ እንቅስቃሴ እንደሚያደርግ ባይሆን ጥሩ ነው። እናንተም ኢዜማ ውስጥ ደህና የገቡ ካለ ምረጡ። ከጋይነን ውስጥ ደህና የገቡ ካለ ምረጡ። በሁሉ ቦታ ጋምቤላ ክልል በጋምቤላ ከተማም ይሁን በሶስቱ ዞኖች ይሁን በተለይ ሁለቱ ዞኖች በኢዜማ እና በጋይነን እና በብልጽግና የተወዳደሩ እጩ ተወዳዳሪዎች ደህና እጩ ተወዳዳሪዎች አሉ። እዛ ውስጥ እንዶ ደህና ገብቶ እዞ ክልሉ መንግስት እንዶ ሌላ ሜጢ ይቅር ጋምቤላን ከተማ አስፋልት የሚያስተካክል ይቅር ሌላ ይቅር። አሁን ጋምቤላ ተቦርቡሯል። ጋምቤላ የሚያስተካክል አመራር ይገኝ። እንዶ አፉ ከፍቶ ይሄ እናረግ ብሎ የሚናገር ይፈጠር። ከሶስቱ ይመረጥና እንዶ ሶስቱ ከሆነ ሊናገሩ ይችላሉ። ግን እንደ ከዚህ በፊቱ አንድ ፓርቲ ብሎ ካሸነፈ ምንም መፍትሄ የለውም። እዛ ቁጭ ብሎ አቶ ይከሌ አቶ ሚስተር ኤክስ እዛ ቁጭ ብሎ የታችኛ ሰው እየጨቆነ ይኖራል። አሁን እንደ ሚስተር ኤክስ እዛ ቁጭ ብሎ አሁን መጃን እየጨቆነ ሄደዋል። አሁን ያ ሚስተር ኤክስ ነገ እዛ ወንበሩ ላይ ቁጭ ብሎ አሁንም መጃን ጫንቃ ላይ ቁጭ ብሎ መጃን ይጨቁናል። እስከ መቼ እንደሆነ አይታወቅም። ነገር ግን ይሄ ሌሎች ህዝቦች ደህና ሰው መምረጥ እንዳለበት ከኢዜማ ውስጥ የገቡት አለ ምረጡ። ከጋይነን ውስጥ የገቡ ሰዎች አለ ምረጡ። ከብልጽግና ውስጥ የገቡ ሰዎች አሉ ምረጡ። ከሶስቱ ከሁሉ ድርጅቶች ፓርላማ ውስጥ ከገቡ በጣም ጥሩ የሆነ ውድድር ይኖራል። አለበለዚያ ብልጽግና ግን የሚፈልገው ምንድነው? እኔ ብቻዬን ሊወዳደር እንደ ከዚህ በፊቱ ከዛ ሚስተር ኤክስ እና ሚስተር ዋይ እዛ ወንበር ላይ ቁጭ ብሎ መጃን ጫንቃ ላይ ሊገባ ይፈልጋል። አሁንም ለዛ ሊደግሙ ይፈልጋሉ። ይሄ ግን ሊሆን አይችልም። ስለዚህ ህዝቦች አሁን ገና ወደ ምርጫ እየገባችሁ ነው። ደህና ሰው ምረጡ። ደህና ከሁሉ ድርጅቶች ቢትመርጡ የተሻለ ክርክር ይፈጠራል። ፓርላማ ውስጥ የተሻለ ክርክር ይፈጠራል። ከዛ በኋላ የክልሉ ልማት ይመጣል። ጋምቤላን አስፋልት ይስተካከላል። መንገዶች አሁን የተጀመሩ ይስተካከላሉ። ሜጢ ከተማ ካሁኑኑ ከጭቃ ወደ ገረገንዲነት ይቀጥላል፣ ወደ ደህና ይገባል። አቦቦ እንደዛ፣ ፍኝዶ እንደዛ፣ ዲማ እንደዛ፣ ኝንኛን እንደዛ ሁሉ ለውጥ ሊኖር ይችላል። አለበለዚያ እንደዛ አሁን የብልጽግና ቀስቀሳ እኔ ብቻ ምረጡኝ የምለው ከሆነ እሱ ብቻ እንደገና የሚመረጥ ከሆነ ልማትም እንደማይኖር ነው የሚያስቀምጠው። ስለዚህ ህዝቦች በአሁኑ ሰዓት ቀስቀሳ እያደረጉ ናቸው። ደህና ሰዎች ከሶስቱ ድርጅቶች ስላለ እነዚህ ከሶስቱ ከተመረጠ ደህና ነገር ሊሆን ይችላል ብዬ እገምተዋለሁ። ነገር ግን ሚስተር ኤክስ አሁን የመጃን ወንበር ለሌላ አሳልፎታል። አሁን እዛ ቁጭ ብሎ ሚስተር ኤክስ እየጠበቀ ነው መጃን ሊጎዳ። አሁንም መጃን ህዝብ ለፈትንላቸዋል ብሎ እዛ ሚስተር ኤክስ እየተደሰተ ነው ጋምቤላ ላይ። ይሄ ማንም ማታለል አይቻልም። ዛሬ ህዝብ ንቃ። አንተ የምትመርጠው ምረጥ፣ ደህና ምረጥ። ማንም ይሁን ማንም ምረጥ። የህዝብ ተወካይ ነው። የህዝብ ተወካይ መጫን የለበትም። ሁሉ ጋምቤላ ሲገባ እኩል ነው። አሁን ግን ሚስተር ኤክስ እዛ ሆኖ ልክ እርሱ የህዝብ ተወካይ ብቻ እንደሆነ የመጃን ተወካይ ልክ እንዳልተመረጠም አድርጎ በቀላል በልዩ በአስቸኳይ ጉባኤ የመጃን ተወካይ ማስወገድ። ሚስተር ኤክስ ግን ይቀጥላል እንደዛ አይነት። አሁን እርሱ ሊመረጥ ነው። ሚስተር ኤክስ እና ሚስተር ዋይ እዛ ቁጭ ብሎ አፋቸው እየከፈቱ ነው መጃን ህዝብ ለመጉዳት፣ አኝዋክ ህዝብ ለመጉዳት እና ይሄ ተጠንቅቀን ህዝቦች አሁን እኔ ለህዝብ ነው። አሁን ህዝብ ምርጫ እየመጣ ነው። መጃን ዞን ላይ ጫናዎች ቢበዛ እንኳን እኔ ብቻ ምረጡን ቢል እዛ ሜጢ ህዝብ ሰው ምረጡ። ዝም ብላችሁ እናንተ
ሰው መጣ ማለት ግልብጥ ብላችሁ አትግቡ። ማሊያ የለበሰ ማሊያ እስቲ ማሊያው ገልብጡ እስቲ ማን ነው ውስጡ? እስቲ ማሊያው እንደዚህ ክፈት፣ እንደዚህ በጀርባው ክፈት። ማን ነው እሱ? ስለዚህ ምርጫ ውስጥ ደህና ከብልጽግና የገቡት መምህራን አለ። በጣም ጥሩ ጥሩ ወጣቶች አሉ። እነሱ መበረታታት አለበት። ከድሮዎቹም ደህና የገቡ አሉ። እነሱ ምረጣቸው። ሾልኮ የገቡ ደግሞ አሉ። እነሱ እረፍት ብትሰጣቸው ጥሩ ነው። ዛሬ የሚፈለገውም ትንሽ ፓርላማ ላይ መናገር የሚችል ትንሽ አስተያየት መስጠት የሚችል የራሱ ወንበር ላይ አጀንዳ ቀርቦ እርሱን እንደገና ራሱ ቢለዋ ራሱ መልሶ የሚወጋ ከሆነ እሱ የምን ህዝብ ተወካይ ነው? እሱ የምን ህዝብ ተወካይ ነው? ህዝብ ተወካይ ማለት እኮ ይሄ ነገር እንዴት ነው እስቲ ሄደን ህዝብ ላይ እንወያይ ማለት ይችል ነበረ። ግን እነሱ አዲስ ለውጥ ነው ብሎ ምንም ህገ መንግስቱ ሳይሻሻል የአፈ ጉባኤነት ወንበር በቃ ውጣ ገራውት በቃ ፋየር ከሆነ ፋየር ማገር እንትን ነው ማባረር እኮ ነው ያደረገ ገራውት በደቂቃ እና ተወካይ ሳይሳሳት ምንም ጥፋት ሳይገኝበት የህዝብ ውክልና እንደዛ ማድረግ የለበትም። ስለዚህ ለህዝቦች ክብር ሲባል ህዝቦች ክብር የሚሰጥ አመራር ቢመረጥ ተወካይ ቢመረጥ ጥሩ ነው። ከአኝዋ ዞን በተለይ አኝዋ ዞን ምክንያቱም ብዙ ጊዜ ፕሬዝዳንት የሚመረጠው ከአኝዋ ነው። ለአኝዋ ስድብ የሚያመጣ እዛ ላይ የሚቀመጠው አኝዋ መጃን ጮቁኖ ለመጃን አኝዋ የሚሳደብ መሆን የለበትም። ኑወር ሆኖ ኑወር ህዝብ በሱ ስም ማጥስሙ እንትን ማድረግ የለበትም። መምረጥ አለበት። ደህና መጃን መምረጥ አለበት። ደህና መቻል ምክንያቱ እነዚህ ሶስቱ አይደለም ሁለቱ በተለይ አሁን እነሱ እንደ አንበሳ የሆነ ሁለቱ ነው። ህዝቡ አይደለም። አኝዋ ተወካይ የሚባለው እና የኑወር ተወካይ የሚባሉ ናቸው። አሁን አንበሳ እና የመጃን ጫና ላይ የሚፈጥሩ የተወሰነ የአኝዋ እና የኑወር እንትኖች ናቸው፣ ሰዎች ናቸው፣ ህዝቡ አይደለም። እና እነዚህ ሰዎች አሁን ሊመርጡ እና እንደዚህ አይነት ሴራ እያሰሩ ስለሆነ እነዚህ ሰዎች ከሚወዳደሩባቸው አካባቢዎች ያልፋሉ። ነገር ግን እኛ አካባቢ ግን መጃን ዞን ላይ ግን ሄዶ ኖ የሚችል ሰው መሆን አለበት። አሁን የኛ ቀነሳ ገብቷል። ቀነሳ ነው። እኛ ቀነሳ ሰው የሚጨመር አለበት። የሚቀነስ ሰው የሚጨመር መሆን አለበት። በነበረው ላይ በአፈ ጉባኤ ላይ ሰው መጨመር በምክትል ላይ ልክ እንትን መጨመር ነበረበት እና ይሄ ስህተቶች ከዚህ በፊት የተፈጠረ ስለሆነ ይህንን በዚህ አጋጣሚ በምርጫ ሰዓት ስለሆነ እነዚህ ሰዎች ለይተን እንምረጣቸው የሚል ሀሳብ ነው ያለን እና ይሄንን ነው። መልካም አቶ ቢኒያም እንግዲህ ጥሩ ነጥቦች አንስታል። አሁን እንግዲህ ማጠቃለያው ከማድረጋችን በፊት ወይም ደግሞ ፕሮግራማችን ከማበቂያችን በፊት በመጃን የምታስተላልፈው ወይም ደግሞ የምታስተላልፈው መልእክት ካለ በመጃን ቋንቋ በመጃን ቋንቋ ኦኬ ሲሶ ኢናክ ቴካኔር ጋ ማጃንጌር ባንጌ ሲንከሲሶ ቶኒ ሼዲግ ቶኒ ያጉድ ኦደ ጆብ ሲኮሰ ወርካ ጉዴ ኮዶ ነው ጆብ ሲኮሰ ወርካ ጉዴ ኮዶ ነው Benchege le yagar pai tung ga tenga po keng bere eti ya bere pai na ka abu chege job si ga work se gude ko don ngo le sinaga toni okot eng ke loki jikon loki chon ke majanger gi ko de se kan ad sabe ke ko de kan chek je mere gung kan chek ke ko don agut majanger kul kan tikidit be hinna ne kan ge ko te ka majanger khatame snane meti ta ke ade mode ka gode majanger ngo akan soke gudi majangirongu alame ka majangir lain ka kalmangisti mel ko sin lekusu bung majangir sigi ato ko gonar ko godia sambata ongu ku le ka se bongu gode sambata ongu satang gonar ge ko sungu e dile se godia dile o se ke no se godia sabe ke bonga toni sino ke majangir de no karin kome rasga ga pele le ai ne kan toni se kan pele ke kan we we ke le ka mo ke dakera igino majang tikitan
Era area igi majang de karen. Ise kan majang tongke inno ngarar galer geno jobs geno atu majang tak bange inno ngarar walsa. Tune kan ko se. Makan tamo ko tune ko se. Tune kan chongke ingar ke dukutak. Lekan tonis no kan tune ke ingar ke dukutak ke ka wirase ke iske kono majang e tunur ke inno joge beler joge gatia ke inno ngarar boris tane majang e rongu walsa. Maka mokkan tune ko se. Ekan to sada bala ang ke sakdi grakata leke sak ke ekan ke lekan to ke so ke ko kusne ke le an jogun an ke wo re pedi la ke a ke bon ke le kuse to ke meti a kusne kuse ko te majang e meti ka le ing ka ke bon e majang e sa le di le se ke at sabe a ke se ko de so to ke kelen to no indi le se at sabe a ka le kan ke la nge majang e ro ko se ke le sa di ke mel ke we re e kongu le job bange ke kan job bange komer ke kan pele ka po si kan jo kan pereda se ke der ke job sika at wala se ke job sika at duku tak ke bange le kan ke se ke tom bangi si ke an chakri sho ko ingare walsa imo pangkau le kat ke an no to ne kan pele etin machik etin job bange etin machik ke na ke ingare walsa ko de ko don le kan komer ke bange ngara ko de wal chum bange ke anywa ka ke anywa ko de kan majangi ra ko umong le kan ke anywa ka ke ngara ke se walsa ma ke ngore majangil gudia ko don ka kai le do de rakate se le ko majangil wo ke ma ko ke gabi re se no mela ra ben jo se na ke kan gami re majangil suka rumuri de plam a bere jobs ke gatia ka jiti ke ngangan agut umong le ko sa se wo ke ko suka ait na na gut umong ase ka gut umong ke ko wo ke se ke bo order mal ti bang ya o le sa ke men de sa men di ko an se ki so ko sa ke le to te ju kon are ko se ki an de segi ka ale segi kale segi an dir seg an gopang itu katidi itu so itu ko joge worka se gos no itu agut politika worka ko se atone se ga ke si so ne ke gugu nyar toni da so ke sa nga di si so ma janga ke le ke de ki ke an jo ke bon ke do ke ya ka a ija ke bil sigin na le ngari ete masike na ke le ija di ki be dia bil sigin na le ingugu nya anta so itu sun le ko kal azab gambele ta ke se ga tone ko sun le ko do meren in se ga kuje to fe me ti ko sun le ko do meren ma o so ke ron ke ka ko jo ko na gebere se ka ngara yeri ko ka jo yeri o so le jo ga yeri jo gebere ke yeri on ku si so ko ne atmeti ma ko mo ko kar yeri ya ma on ko le ko kar ka de ko kar ngan go se de agudu ni ta sige kan to gang ke le kan bunga se pedida saka ma jange dile se go ja ko to go ma se ka na ta ga ta na ga ti ake le ka ga ni ta se kan gen le si so kawel ke kan bunga kawel le kan ga be se ka pol le jo anan la ke milisha go kan bunga se ka kan se kawel a pol le jo anan le milisha di pol le jo anan ke at so na ga yeri a ko majang so ko mel majang se kan le time majang milisha gi inga se ga ka anja ko tone ka kun bere pilse ginna ke kan ko toni ke inga el ko job sige sa di yeri gi at se ga ko majang ko mel majang da ke tone anjo ka be dia ko mongu le tima da ke da le si so sa de ne di a hingi le woran ja ko wor de majang gi ya ka ma ya kana sa ke mel de wa ke o ya ka be le to mel si so job sige ko wori ke gambe le ke igi ogo job sige kan ko da sek jo nu kurkuda kan sek paramar kan sek lain ka karsone ga doki ki sek ka asiki job doki inton di sek ma kurkuda kan sek in doki ki sek lei jo kula ramal majanger yo ramal wodak agut ese kan kurkul majanger bagage tegireng agut majanger ga kan kurkul sek adsia be ga kan ke koni ka ko kone akabi tunu ka igisin toni kuskan gambele kuja koni ka gambele ka tegira pedira lekan ke ware de ne bange lekan ke tune ke inak ini di jonu kare di ne tiri ma degir ek ne ke se ini di jonu tapi so dabdabe non dile klin anon ke tape dabdabe ad sabea sang ke wo de jo go ta dio sak ke wodak bange ke lekan to ka toni jo to sun ad sabe ke in to ke dabdabe bori ne ke le ban je kon se wori de le an ni to na an je kan tu sie sa bange ke
kusitoni ne ga kusu bori na kestancha gambele le siso joge kestana ga gambele ngo in siso se joge kan je me ga in se siso le siso benche tonu ka si ko jo wor ki si ki doka doki kona jo bu in se joge kan kurkudak se ga in doki ki se le kudak tonu ke a bil se gina mentan inda me se bera ina ki ko so ko kon wor ka ga so gume do jo ba ga boka takana ga in ke do ya jo no inda me bil se gina agul bil se gina mentan si ko kon wor ku in ke to ne kusne ma bil se gina mo ko mentan bil se gina mentan orfa ga ke tomo ma jogen ke bolonge abia ke ko sa se loe ke abia ke ko se ka be ka ke le se abia ke tomo ko rial ke bil se gina sek e ke sen abia ke ma sen jogen ke iki ekan joge kan jemek sege joge kan kurku da ke sege e benje tabai ke tem bil se gina ma sege le benje to kar joge tem bil se gina ma sege le benje sege era ar majangir ga ito seg jogo inno gumer majanga takana ke nuno katakar bongul anyum in kar tun majangina indame bil se gina ket ron ke mako ko se are ko se agujo le toni sini singo benje toni ko chon ke mentan dosa kon wor ku dagi ina ko wor ke kon bangege in kon ko wa ko tu ke kun job si ka kan adsabe bange kan to ke se wa ke in mere wenga ke kon wa ko tu ma bere ina ke ko melo ko wa ma ko in bere jo kan kra ko jo ko nyo de ka ra kun che ke in mere wenga ke kon wa ko tu ma re ina ke a bere ina ke langul kula ko langi se ka bele po ka ke in kon wa ko ina se ke kon yan nge no nga pa ne ke kon subu majang chen ke la subu si so job si ke sa ben je tu ke dai ya ko ti majang ngongu ma majang ke da nge no pa ya majang ke da subu wa daktan duk se sa so yeri le ka majang lur kan chino ne lur ase na mangisti ya ko umum de kra se mangisti majang ke se ya nge no dak le si so ete majang bange anja takri ke tebiye ke ku cho sha ko ke ku cho bura pa tek ina majang bange ingelewe ka dom ina gat kal sumi kendi ka dom ina majangir si so sa onje tone anyo ko sunung ma ngap ke a ija kan jukun ma ija kan jukun anje toni se so bele mangisti ongu se so bele rakai ke bel toni so ka kek so kan je me ke kun jo ke so ko lote ka gut mo le na kan kan nge ngong bongi re wal sa ma loe bori ne ka gut mo bel toni ne ka ko su ma sang ina majangir bangen si so anje bele ke seku du ma tondi dingongu le male di ma do ka seku di ma ko te dingongu ma male di ma do ka na in sakadi si so go dama ne sine ne ke ina kat ka te pie ke ina ke ko kon dama sa te ke imajangir ke a job si ga te pie bange ke in lues ka ina kat kan majang jon bange ina ka job si ga at majang jon ne bange in bede sa ko ni ba bedi da jeme ma ko itu ma bong anjang ngen ngong lese ma to ni ke ka bung are ko sunggu ma ka te ken pil na tun ke ani ngewen jang on ke to ko segang lesin so ka tra dak tan de ke rasin ina kat ka te pie in tie ka dom ko ina ko le jogok to mo on ja si so la ke anjo kan ta pa ka anjum agut anjo izak sa te pie to ni do agut jo be kan da ma sa te pie ke so ka ke katama ka ko juga to ni ha pang ka to pie ma jang e wi ting ko se sang ka da mo kan sen sen dam ma jang se no dam kan no sen sen an ke do ga jikon ako mo belo ko snaging majangir gangi tada kita da ke ko se gi ota daktan ma majangir der ko de tamario majangir der la be gatia ko mo majangir der la na ga ting majangir der la ala ka po le si so majangir ge ako ini ja kun odo ke ge e oto sun le ke anjo be la ka dong e tenge si so ken ja tun ga ani ton di makan jagji jon je so na ge be la ko wo da hat bang ka ro na kan palami John ka agut wala da suka omong da kai para mani ka woda ma so na ga no ka mangeshi wala da woda kan panam de go pa ga so lima che so ba la kan go pan je ka jikon je iki suka e mo ko ton sa ka ba li le ka re ba lan je to ni she go pan je ke an je ton ala da siga ga ba so asisi so janje le go de sa janje ka kan ta ya sa in ke ko na jo janje ke da kan janje ko sin là kan kai wadi ki ajo janjong là kan jo janjong kon ko de tamari là kan sa tuna ke impala ke ko sa ke e so ko ko na me de gaka ko na astamari la ko kula tomo gumul gudia tamari
ala ga beler so majang tak bange ala jagi se ina ka go mongo kes no tune ga maka an jagi jig mang ele tune so jikon tune anje rakata so bele loki si jikon rakata so bele onka laga tike ga ele ma male se do ka mano loti omong no lowi majangir joge kan na pula gopege agot omong wo kes bo joge kan pula gope le tone sinim sisa ma daman le ete majangir bange loti pa tung nga omong ina joge ko ka daman agen joge at bil sigin na la ka joge minta no injek dame joge atu dai denik la ka joge minta no injek dame joge atu adek ije mak joge minta no eles at injek dame siso na bil sigin na sen la ko ajikon gumaka senke ino demereka no job masen bil sigina sakan kili le jikon saka aj kadese ase bitake senggang bongo apa gubaye le oriso ase liu ane achokai gubaye agujuk ari joga Mr. X and Mr. Y joga chona ga bedro doke are ga ito sek jogo no ito joga kan ga ke ito check wala joga dam ka se hisbe ma ada majangel dam me kam ada hisbe jobe ko okay leso sa beni de gambe lagi joga bange jog omong ke ngadi ne tamaren ke ngaku tamare de ma kana dam ke kan jobe ko ke okang ke ori ko se ori won ke kali gambe le tak dak na jo si kan je dam ke so bori kom bange ke omong ke gun anywa ke gun nuar ke gun komo ke opo ke majang on ini kan dam ke omong joga ke kan tamaren ke ngaku tamare ke gun pe ke gun eso de pong le siso toni sini ngar ke jikoi ngar ke sinone ke de tokoto ina ke kon dame on ko mele kililang kata dakar ko job si kan pele ko oke dakar se kan lot ko da job ma dakar kan lot kura ke mele ke dom federal police apa ya federal police amekala ke asa mele goda de ake le ke ko ding ke ra gume la kate asa bel kum ko ta ka meti ma pele sa atu bangi se le si so in pele so ne meti ko ra sek an rakate se le time majang le pokote majang abokote majang ki short bori nega ki aguj majanger siga tebiegi majanger ga tesa yobigi majanger ga tu gambele majanger ga abu boy majanger ga eteng omong majanger kolowi akangang ajob sige bele majang anyua anuor akomo apong opo kolowi akangang ketom angkol chake orders ne anjo ko chake bil sigina anjo mo ko mintangong anjo wera le bitake basum majang tu kati bitake basum majang tu tu ku di resa tu ku di dera kana le anje bele ke anjo do sun le angare inkon wa ko jadi ina ke ko melo ko so gambele no mural gugun tar jo ba ke ko tuni da kona ke anje kona tune ke ngume salama imbe akon kai gunu nyone kai gunu are ko se indome kati bongka ngengongu no in tomo ka ingumel kuda tamari ungu in tomo kan olora tomo kan jo kan kuda gope ago omong le covid bel lagi se ko bel benche ke bel ko thoni je to sungu in kon ko wa ko sige nyona ke job sige nyona pare in nyona a job sige mele se ka ba ya ke agut tu na odos no ete majangi ete omong akon ko ki bel na ba omong le ke ku nyona yu mai ke ku yu mai kan jikonu ma cho ki kan kan le ete ke in je nyona ke in ja to kan ke ge ototu an ko bi ne ke dom ne tegel ke eten omong on la ke nge ngu lori ta ke ma kate nyona kate te na jil mo ko ala tu le ke bele ko se ototi in bel ya omong lo ko sini se ka la ka ke ko bi ja ka la ka ben che ke sini ta አመሰግናለሁ በጣም አመሰግናለሁ አቶ ቢኒያም ስለሰጣችሁ ጊዜ። እንግዲህ ውድ የኢንዲጂነስ ሚዲያ ተከታታዮች ከአቶ ቢኒያም ጋር ያደረግነው ቆይታ ይህንን ይመስላል። በሌላ ጊዜ እስከምንገናኝ ድረስ ደህና ሁኑ።